ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የተለያዩ መረጃዎችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬው ወቅታዊ ጉዳያችን እንደተለመደው የቅማንትን ጉዳይ የምናነሳ ይሆናል። በመቀጠልም የቅዱስ ሲኖዶሱ የሰሞኑን ጉባኤ በተመለከተ አንዳንድ መረጃዎችን ወደ እናንተ እናደርሳለን። የትላንቱን የምክር ቤት ውሎን በተመለከተ መነሳት ያለባቸውን ጉዳዮች የምናነሳ ይሆናል። ትላንትን በዘገባችን አንስተናል። በመቀጠልም ከሰሞኑ የማህበረ ቅዱሳን ማህበራዊ ፔጅ ላይ ያሉ አንዳንድ ዘገባዎች አሉ። እሱም በተመለከተ አጠቃላይ ማህበረ ቅዱሳን ምን እየሰራ ነው የሚለውን እናነሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ አጠቃላይ እንደ መግቢያ የምናነሳው ግን ከሰሞኑ ትላንት ይመስለኛል እንግዲህ ከትላንት በፊትም ይለቅ እንጃ ብቻ ግን ቅዱስ ሲኖዶሱ በጥቅምቱ ጉባኤው ስላወገዘው አንድ መጽሐፍ እናነሳለን። እሱም ብቻም ሳይሆን ሌሎችም ተያያዥ ጉዳዮችን እናነሳለን ማለት ነው። እንግዲህ በምልዓተ ጉባኤ የተወገዘ አንድ መጽሐፍ አለ። የመጥምቀ መለኮት ቅዱስ ዮሐንስ ገድል የሚል ነው። የመጀመሪያው ሳይሆን እንደ አዲስ ተጽፎ ቤተክርስቲያን ውስጥ ተቀላቀላለ በሚል ነው የነበረው። ስለ ትግራይ ጉዳይም በሲኖዶሱ መድረክ ላይ ተነስቷል። አጠቃላይ እሱን የተመለከተ ይሆናል ማለት ነው። የዘንድሮ ወደ አንተ ልምጣና ይህን የተወገዘውን መጽሐፍ በተመለከተና ስለ ትግራይ ጉዳይ የሚያነሱት አለ። እሱን በተመለከተ ወደ አንተ ልምጣ፣ ሀሳብ በሰጥበት። መልካም። እንግዲህ ቅዱስ ሲኖዶስ በጥቅምት ስብሰባው ስላወገዘው መጽሐፍ እና ተያያዥ ጉዳዮችን ለማንሳት ያክል የተወሰነ ነገር ማለት ይቻላል። እንግዲህ የጥቅምት ሲኖዶስ የሚባል አለ። በአመት 2 ጊዜ ይመስለኛል። በአመቱ መጨረሻ ገደማና በመግቢያ ገደማ ነው የሚሆነው። የቅዱስ ሲኖዶስ ምልዓተ ጉባኤ ነው የሚባለው በቤተክርስቲያን ቋንቋ። በጥቅምቱ ዘንድሮ በዚህ ዓመት በጥቅምቱ ስብሰባ የተሰራ ስራ አለ። እንግዲህ ቅዱስ ሲኖዶስ በርካታ ውሳኔዎችን አሳልፏል። ከነዛ መካከል ግን ሁለቱን እንዲሁ ለውይይት ይሆናል፣ አድማጮች ቢሰሙት ደግሞ የተሻለ ነገር ይሆናል ማለት ይጠቅማል በሚል ያሰብነው ሁለቱ ላይ ፎከስ ማድረግ እፈልጋለሁ። የመጀመሪያው ስለተወገዘው መጽሐፍ ነው። ከዛ ቀጥሎ ደግሞ ስለ ትግራይ ሁኔታ የሰጡት ውሳኔ አለ። የትግራይን ጉዳይ በተመለከተ ማለት ነው። የትግራይ ጉዳይ ማለት የትግራይን ክርስቲያኖች በተመለከተ ማለት ነው። እንግዲህ የመጀመሪያው የተወገዘው መጽሐፍ በተመለከተ ነው። ትንሽ ሰፋ አድርጌ ማቅረብ ፈልገው እንግዲህ መጽሐፍ አውግዘዋል እንዳለ እሱን ላንብበው። አንዷን አረፍተ ነገር ላንሳና ፖይንቶችን የተወሰነ ነገር ብዬ የራሴን ሀሳብ ደግሞ እጨምርበታለሁ። ምንድነው የሚለው? ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተቱ ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚወክል ሆኖ ባለመገኘቱ ተወግዟል ይላል። ሌላ አለ ማለት ነው። ገድለ መጥምቀ መለኮት ዮሐንስ ሌላ አለ ማለት ነው። ምንድነው የሚለው እዚህ ጋር? ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኗል። ምን አስፈለገ? በኋላ መጽሐፍ ካለ ለምን እንደዛ ገና ሲመጣ ለምን እንትን አላደረጉትም የሚል ነገር ማንሳት ትችላለህ። እና ሌላ ተጨምሮብን አይነት ነገር ነው የሚለው። የተወሰኑ ነጥቦች ይሄን አረፍተ ነገር በኋላ ያነሳቸው ነገሮች አሉ። ሲኖዶስ የጠቀሳቸው አንደኛ መጽሐፉ ለጥናትና ምርምር እንዲሁም ለማጣቀሻ እንዳይሆን፣ በስርጭት ላይ የዋለው መጽሐፉ እንዲታገድ፣ ድጋሚም እንዳይታተም፣ አሳትሞ ያሰራጨው ግለሰብ በሲኖዶስ ተጠርቶ እንዲጠየቅና የእርምት እርምጃ እንዲወሰድ ማለት ነው። እንዲያስተካክል፣ ድጋሚ እንደዛ እንዳያደርግ ማለት ነው የሚለው። ሌላው መጽሐፉን እንዲመረመር ያደረገው የገዳምና የገዳሙ መምህር የምስጋና ደብዳቤ እንዲሰጣቸው የሚል ነው ውሳኔ የተወሰነው ማለት ነው። እንግዲህ እዚህ ጋር ሲሪየስሊ እንዴት እንደገመገሙት እንትኑን ማየት እንችላለን። እንትኑ ስትመለከተው ውሳኔው ማለት ነው። ይሄ ውሳኔ በጣም ሲሪየስሊ ታይቶ ነው። ነገር ግን አንደኛ ዝም ብለህ የምትመለከተው የመጥምቀ መለኮት ዮሐንስ ገድል ከዚህ በፊት ከነበረ ሁለተኛ ሲታተም ገና ለምን ታተመ ብለው ለምን አይጠይቁም? የሚገመግም ያን መጽሐፍ ራሱ ካኖናይዝ የሚያደርገው ለቤተ ክርስቲያን ነው ይጠቅማል ብሎ የሚወስን አካል የለም። ማንም ግለሰብ ይጽፋል፣ ለቤተ ክርስቲያን ያቀርበዋል። ቤተ ክርስቲያን ዝም ብሎ በዘፈቀደ ትጠቀሟለች ማለት ነው። ሀሳቡ እንደዚህ ነው። ብዙ የተለያዩ ግድፈት ያላቸው መጽሐፍት ባስተምሮም ሆነ እንደገና ደግሞ በዚህ የህዝብን መብት በመጋፋት ህዝብንም በማንቋሸሽ ማንነትን በመስደብ የተዘፈቁ መጽሐፍት አሉ በርካታ። እነዚህም ሁሉ ስለማይገመገሙ ተገምግሞ ይሄ ማለፍ የለበትም ይሄን አስተካክሎ የሚል ስለሌለ ነው ዝም ብሎ እንደዚህ እየሆነ የመጣው ማለት ነው። መረዳት የምንችለው እንደዚህ ነው። መጽሐፍን ዝም ብሎ ማንም ያሳትማል፣ የሆነ ደግሞ እየተቀበለው ይጠቀመዋል ማለት ነው።
እዚህ ጋር የምንረዳው ነገር ቤተክርስቲያን የራሷ መጽሐፍትን የመገምገሚያ እንትን የላትም ማለት ነው፣ ፕሮግራም አልነበራትም ማለት ነው። ምናልባት አሁን እንግዲህ ከጀመሩ እንደዛ የሚሆን ለቤተክርስቲያን አገልግሎት የሚውል መጽሐፍ ሲታተም ቤተክርስቲያን ራሷ መገምገም አለባት። የራሱ ቦዲ ሊኖረው ይገባል ለዚህ ማለት ነው የተቋቋመ። ግን እንደሌለ ነው እዚህ ጋር የምትረዳው። ማንም ሰው ጽፎ የቤተክርስቲያን ገድል ነው ስለተባለ ብቻ አስገቡታል፣ ወይ የሆነ ነገር ነው እንደ አንደምታ ነው ስለተባለ ይቀበሉታል ማለት ነው። ይሄ ነው አሁን ብዙ ችግር እየፈጠረ ያለው። ቤተክርስቲያንን ራሱ ለብዙ ትችት ያጋለጣት ይመስለኛል። ከእንትኑ አንጻር ከአጠቃላይ ከውሳኔው አንጻርና ከዚህ ከሀሳቡ ስነሳ ማለት ነው። እንግዲህ ይሄ ውሳኔ የሚያሳየው ማንም ግለሰብ እንደነገርኩ እንደፈለገ መጻፍና ማሰራጨት እንደሚችል ነው። የቤተክርስቲያን ጥቅም ላይ የሚውል ማለት እንግዲህ ገድል የቤተክርስቲያን ነው። በቃ ቤተክርስቲያን ነው የምትጠቀምበት፣ የቤተክርስቲያን ልጆች ናቸው የሚጠቀሙበት። ከዛ ያለፈ ግን ማንም ሰው ዝም ብሎ ሊጽፎ አይችልም ማለት ነው። ገድል ቤተክርስቲያን ነው ማጻፍ ያለባት እንጂ ግለሰብ ተነስቶ ሊጽፎ አይችልም። አሳይን የተደረገ ሰው ገድለ ዮሐንስን ጻፍ ከተባለ በዚህ መንገድ ተደርጎ ኮንትሮል ተደርጎ እነዚህ ነጥቦች ላይ ፎከስ አድርገህ ጻፍ ተብሎ አቅጣጫ ተሰጥቶት ነው መጻፍ ያለበት እንጂ ማንም ሰው ብድግ ብሎ ሸነጦት ይጽፋል። ኦኬ፣ እንደዛም ሊቅ የሆኑ ሰዎች ኦኬ ጽፎ አመጡት እንበል። ያ ደግሞ ሲሪየስሊ ሊቃውን ተሰብስበው ገምግመው ማለት ነው ሚስተካከል ተስተካክሎ ታርሞ ነው መታተም ያለበት። አሳታሚው ራሱ መታወቅ አለበት። ግለሰቡ ከየት ነው የመጣው፣ የሃይማኖት ባክግራውንዱ ምንድን ነው፣ የእሳቤው ምንድን ነው፣ ለቤተክርስቲያን ምን አስተዋጽኦ አለው የሚለው ሁሉ መታሰብ አለበት እንጂ ማንም በየቤቱ ቁጭ ብሎ ያሳትማል። ይሄን ታመጣለህ። ከዛ በኋላ ችግር ሲፈጠር ቤተክርስቲያን አንድምታ ትሰራለታለች ለችግሩ ማለት ነው። አይ እንዲህ ለማለት ተፈልጎ እኮ ነው፣ እንዲህ ለማለት ተፈልጎ ነው እኮ እንደዚህ የተባለው ምናምን እያሉ ማብራሪያ ይሰጡሃል ከማስተካከል ይልቅ ማለት ነው። ትልቁ ችግር ማለት ነው። አሁን ምንድን ነው ስለ ኦሮሞ ተሳድበው ጋላ ምናምን የሚል ነገር ጽፈው አይ በዛ ጊዜ እኮ ሃይማኖት ያልነበራቸውን ሰዎች ለመግለጽ ነው እንጂ ስድብ እኮ አልነበረም ወይ ስድብ አይደለም ምናምን የሚል ማስተባበያ ነው የሚያመጡት። ኦኬ እሱ ስድብ ባይሆን ስለነሱ ካራክተራይዝ የተደረገው ነገር ደግሞ በጣም ዘግናኝ ነው። የፍየል ደም የሚጠጣ የምናምን የሚል ብለው ጽፈውባቸዋል። ኦኬ ጋላ የሚለው ስም ነውን በልና እንቀበለው። ከዛ ቀጥሎ አትርቢት ያደረጓቸው እንትኖችን የሰጧቸው ስምስ ምን ይሆን? እዛ ቀጥሎ በመጥፎ ነገር የገለጿቸውስ እንዴት አድርገው ይሄንም ምን ያደርጉታል? እንደገና እንትን ያደርጉታል፣ ሪዲፋይን ያደርጉታል፣ ብያኔ መስጠት ይጀምራሉ። ለአንድምታም አንድምታ ይሰጣሉ እንደገና ማለት ነው። ለመጀመሪያው አንድምታ እንዲህ አይነት ችግሮች አሉት። ከመጀመሪያው መንገዱ የተሳሳተ አካሄድ ስለነበረ ነው ብዬ አምናለሁ። እንግዲህ ቤተክርስቲያኗ የህትመትና የሳንሱርሽፕ ስርዓት የለም ማለት ነው። ሳንሱር የሚያደርግ የለም። ያ ነው ትልቁ ችግር ማለት ነው። በዚህ መንገድ እንግዲህ ብዙ መጽሐፍትን ተቀብላ ከወሰደች በኋላ ተመልሳ ለማስተካከል ስትቸገር እናያለን። ማንም ነው ጽፎ የሚያስገባው። ኦኬ ተስፋዬ ዘብሔረ ቡልጋ የሚል አንድ ማሳተሚያ ነበረ፣ አንድ ትልቅ ሰው ማለት ነው። እሳቸው የሚጽፉትን ኦኬ የእሳቸውን ብቻ ምናምን ይባላል ብዙ ጊዜ። ግን እነዛ ጸራፊ የሆኑ ጽሁፎችም እዛ ውስጥ አሉ። እሳቸው ማሳተሚያ ነው ያላቸው፣ መጽሐፍትም ይጽፋሉ። ግን ዝም ብለው የቀደመው ነገር እያመጡ ምናምን ነው እየገለበጡ የሚያሳትሙት። እሳቸው ብቻ ስለ ማሳተሚያ ስላላቸው እሳቸው ስለሚታመኑ ብቻ የማይመረመሩበት ሁኔታ ሁሉ ነበረ። እስከ ቅርብ ጊዜ መጽሐፍት አይመረመሩም እና ይሄ ትልቅ ችግር እየፈጠረ እንደመጣ መገንዘብ እንችላለን። በዚህ መንገድ ብዙ መጽሐፍት እንደዚህ አይነት ችግሮችን እየፈጠሩ መጥተዋል ማለት ነው። እንግዲህ የተወገዘው መጽሐፍ ቤተክርስቲያኗ ውስጥ ጭቅጭቅ ስላስነሳ ብቻ መሆኑ ደግሞ ተነግሯል። እኒያ ሊቅ የተባሉት አስተማሪ አይ ቲንክ የደብረ ሊባኖስ ይመስለኛል የደብረ ሊባኖስ ገዳም አስተማሪ ናቸው። ማህበራዊ ሚዲያ ላይ እያየኋቸው ነበረ ትላንትና። እንዴት እንደመጣ ራሱ ተናግረዋል። ችግሩ ማለት ነው መጽሐፉ መጥቶ እኛ ጋር ነበረ፣ እየተጠቀምነው ነበረ። በመካከል ጭቅጭቅ ተፈጠረበት። ሲያጨቃጭቅ ቆየ። ችግሩ ሳይፈታ ወደ እንትን ታትሞ እንደገና ወደ እንትን ሄደ፣ ወደ ሰሜን ተላከ። ወደ ሰሜን የሀገራችን ክፍል ነው። ሰሜን ላይ ማን ነው ይሄን ያሳተመው ተብሎ ጥያቄ መጣ። እንደገና መጥቶ መረምር ነው የሚሉት እዛቸው ማለት ነው። ኦልሬዲ ጥቅም ላይ ውሏል። በዛ መካከል ነው እንግዲህ እንትን ያሉት። በዛም ሳይጣጣሙ ይሁን ይቀጥል አይቀጥል በሚል ዝም ብለው ሲጨቃጨቁ ቆይቶ ነው መጨረሻ ላይ አሁን እዚህ ጋር የመጣው ማለት ነው። ሳንሶርሺፕ እንደሌላቸው እዚህ ጋር ማየት እንችላለን ማለት ነው። ይሄ አንዱ ትልቁ ችግር ነው። የተወገዘው መጽሐፍ በዚህ በጭቅጭቅ ምክንያት ነው እንጂ የታወቀው መርምረውት አይደለም። መጀመሪያ ችግር ሲፈጥር እርስ በርስ አለመግባባት ሲፈጥርና ጥያቄ ሲመጣ ብቻ ነው። ያም የቤተ ክርስቲያኗ ጉዳይ ሆኖ ነው ለራስ የውስጥ የአስተምሮ ችግር ማለት ነው። የአስተምሮ ችግር የሚያፋልስ ነገር ስላለው ብቻ ነው እንጂ ሌሎቹ የሆነ መጥፎ ነገር እንትን ያሉት ከዚህ ከዶግማ ጋር ምናምን ያልተገናኙት ማንም እንትን አይላቸውም ማለት ነው። ምንም አይናገርም፣ ዝም ብሎ ነው የሚያልፈው እየተጠቀሟቸው ማለት ነው። እንግዲህ ሌሎች ህዝብን እንደ ህዝብ የሚሳደቡና ክብረ ነክ የሆነ ቃላት ያላቸው መጽሐፍትን ለማስተካከል ፈቃደኛ አልሆኑም እስከዛሬ ማለት ነው። እስከዛሬ ይሄ አልተስተካከለም። በተደጋጋሚ
የተሰደቡ ማህበረሰብ አባላትም በርካታ ሊቃውንትም ራሱ ሳይቀሩ እነዚህ ነገሮች መሳከል አለባቸው፣ አሁን ካለው የሀገሪቱ የማህበራዊና የፖለቲካ መዋቅር ጋር አብሮ አይሄድም፣ አሁን በዚህ ዘመን እነዚያን መናገር ትክክል አይደለም፣ ማስተካከል አለበት፣ ኢዲት ይደረግ የሚል ጥያቄዎች ተነስተው የሚያስተካክላቸው የለም። እንግዲህ ባለፈው የሊቃውንት ጉባኤ የሚል ነበረ። ማን ነው? በአንድ ሊቅ ስም የተደረገ ማለት ነው። በዛ ስም የተደረገው እንትን እንዲጠኑና እየተመረመሩ ችግር እንዲፈቱ ነው። ስቲል እስካሁን የተወሰደ እርምጃ አላየንም። ምን እርምጃ ተወሰደ በነዛ መጽሐፍት ላይ የሚለው ማለት ነው፣ እሱ አልተነገረንም። ይሄንን ማየት እንችላለን። እንግዲህ መዝሙረ ዳዊት አንድምታ ምዕራፍ 16 ቁጥር 14 የተተረጎመበት ቅማንትን ያዋረደበት፣ የሰደበበት፣ ያንቋሸሸበት ነው፣ ያጣጣለበት ማለት ነው። በሚገርም ሁኔታ ማለት ዝም ብሎ ቤተክርስቲያን እንደሚሰራ ላይጠመቅበት ላያምንበት ይላል። 98% እኮ ቅማንት ክርስቲያን ነው ዛሬ። በዛ ጊዜ መጽሐፉ ሲጻፍ እንደዛ ሆኖም ከሆነ እኮ ተመልሶ ማስተካከል አለበት። ዛሬም እየመጣ ቅማንት ልክ እንደ ጎንደር ቅማንት እያለ ይልሃል፣ ይሰድብሃል። አሁን ያለውን ክርስቲያን ማለት ማሸማቀቂያ ነው። ማይስተካከል ዝም ብሎ አንዴ እንደ እንትን ተጽፎ የሚቀጥልበት ምን ሊሆን ይችላል? ሲጀመር ትኑ ያ አሁን ያልኩ ቁጥር 14 የሚባለው የምዕራፍ 16 ቁጥር ከቅማንት ጋር የሚያስተሳስረው የሚያገናኘው ምንም ነገር የለም። ምንም ነገር ያን ወስዶ አገናኝተው ነው። መዝሙር 49 13ም እንደዚህ ይላል። ይኸው የላም ስጋ አልበላም የፍየል ደም አልጠጣም የሚለውን ማለት ነው። እግዚአብሔር የተናገረውን ይሄን ነገር የተናገረው ቅዱስ ዳዊት ነው የጻፈው። ይሄን ወስደው እኔ እግዚአብሔር ጋላ ነው ወይስ ሻንቅላ ደም የሚጠጣ ብሎ ነው እንደዚህ ብሎ የጻፉት ምናምን ብሎ ይናገራሉ። ተመልከት እንትኑን ማለት ነው። ይህንን አሁን በቀጥታ ማስተካከል የሚገባቸው ግን አያስተካክሉትም። ምንም በቃ ዝም ነው። እኔ አንደኛ ኃላፊነቱ ራሱ አይሰማቸውም ወይ? ሁለተኛ የሚጎዳው ምዕመን ራሱ አሁን ጋላ ተብሎ የሚሰደበው ምዕመን የማይፈልገውም ማለት ነው በብዙ ሚሊዮን የሚቆጠር ነው። ይሄ በቃ ሁልጊዜ እያመመው እንዲቀጥል ነው የሚፈልጉት። የቅማንት ህዝብ በዛ ደረጃ ሁሉ ክርስቲያን እየተሳቀቀ እንዲቀጥል ነው የሚፈልጉት። ምንድን ነው ማስተካከል ያቃታቸው? ይህን ነገር ትልቁ ችግር ይሄ ነው። ይሄ ሌላ መጽሐፍ ምናምን ከራሳቸው ጋር ስለመጣች ብቻ ያስተካክላሉ። ህዝብን ያቋሰሉበት ነገር የሸነቆሩበት ግን አይስተካከልም። በነገራችን ላይ ይሄ የቤተ ክርስቲያን ኃላፊነት እኮ ምዕመንን መጠበቅ ነው። ጤንነታቸውን ማለት ነው፣ ስነ ልቦናቸውን መጠበቅ ነው። የሚጎዳ ነገር ቤተ ክርስቲያን እንዴት ታስተምራለች? ሰው የሚሰድብ ጸራፊ የሆነ ነገር ማለት ምንም ፍሬ ላይ ያፈራ የማይጠቅም ትምህርት ማለት ነው። ይሄ ያ የተጠቀሰው ነገር ምንም ላይ ጠቅም ማለት ነው። ይሄ በጣም የሚያሳዝን ነው። በወንጌል አንደምታ ራሱ የጭልጋን እንዴት አድርገው እንደሰደቡት እንዳዋረዱት የጭልጋን ማለት ነው የቀጥቃጭ ሀገር ምናምን እንደገና ምን ይላሉ እንደ እንትን ሳይሰሙ ልክ እንደ ቅማንት አንዱ ሲጮህ ተያይዘው እንደሚጮሁ ብለው ጽፈዋል። ከዚህ በፊት አንስተነዋል መሰለኝ። እንዲህ ሌላም ብዙ ነገር ነው የጻፉት። ሌሎችም ህዝቦች በዛ ልክ ይጸድቃሉ አይጸድቁም እነዚህ ምናምን የሚል ሁሉ የተጻፋለ። እነዚህ በሙሉ መስተካከል አለባቸው፣ ግን አስተካክለው ታያውቁ። ለምንድን ነው ቅዱስ ሲኖዶስ አንድ መጽሐፍ ላይ ብቻ ፎከስ አድርጎ ያንን አወገዝኩ የሚለው ማለት ነው? አወገዝኩ ነው መወገዝ ያለባቸው አሉ። ቤተክርስቲያን ምዕመናንን መጠበቅ ነው። ምዕመናንን ስትጠብቅ ደግሞ ስነ ልቦናቸውን ሜንታሊ ፊዚካሊ በስጋም በአካልም በስነ ልቦናም ጤነኛ እንዲሆኑ ነው። በጎን እየሸነቆርክ እያዋረድክ እንዴት አድርገህ ነው ቤተክርስቲያን ሚናዋን እየተጫወተች ነው የሚባለው? እየጣለ ብዙ ምዕመን ከቤተክርስቲያን እንዲወጣና ሌላ ሃይማኖት እንዲይዝ የሚያደርጉት በዚህ ምክንያት ነው። በአግባቡ እንትን ባለማለታቸው ማለት ነው። ውሳኔ እነዚህ አልተላለፈባቸውም እስካሁን ማለት ነው። ህዝቦችን የሚሰድቡ የሚያዋርዱ መጽሐፍት አሉ ስቲል እስካሁን ውሳኔ አልተሰጠም። ለምን የሚል ጥያቄ አለ ዛሬም ማለት ነው። እንቀጥላለን፣ ጥያቄው ይቀጥላል፣ የሚቆም አይደለም። በነገራችን ላይ ይቀጥላል። ይሄን ነው ከዚህኛው ውሳኔ ጋር በተያያዘ ለምን ያን አይታይም ነው፣ ትክክል አይደለም ነው። ሁለተኛው ስለ ትግራይ ክርስቲያኖች የተሰጠ ወይም የተላለፈ ውሳኔ ነው። ቅዱስ ሲኖዶስ የተላለፈው ውሳኔ እንዲህ ዝም ብዬ እኔ ሙሉን ከማነበው ባጭር ላቅርበው። ምን ይላል? በትግራይ አህጉረ ስብከት ያለው ህዝበ ክርስቲያን ህዝባችንና ወገናችን ነው ይላል። ህዝባችንና ወገናችን ነው። ኦኬ፣ ታዲያ ህዝባችሁና ወገናችሁ ከሆነ ለመንግስት ከቤተ ክርስቲያን ገንዘብ እያወጣችሁ መድባችሁ ያ ሁሉ ጭፍጨፋና ያ ሁሉ መከራ ሲደርስ ለምን ዝም አላችሁ? የዛሬ 2 ዓመት በፊት ነው 3 ዓመት ሊሆን ነው፣ የዛሬ 3 ዓመት ነው እንደዛ ነገር ነው። ያ ሁሉ ጭፍጨፋ ሲካሄድ ትግራይ ላይ ክርስቲያኖች ናቸው አብዛኛዎቹ። ያ ሁሉ ሲደረግ ምን አላችሁ? እንዲያውም ብዙ መነኮሳት የሲኖዶስ አባላት እየወጡ ሰይጣን ይግዛን ምናምን የተመልሶ አይመጣም ለነዚህ ምናምን ፍሬዎች ትፈራላችሁ ወይ ሂዱ ጨፍጨፉ ሲሉ እኮ የነበረ የሲኖዶስ አባላት እኮ ናቸው። እና አባ መርቀሪዎስ ናቸው፣ እና አባ ሚካኤል ናቸው፣ እና አባ ነፋሱ ናቸው፣ አባ ጴጥሮስ የሚባሉ ሰዎች እና ሌሎችም
ይህን ጥላቻ የትግሬ ጥላቻ አንግሰው የትግራይ ህዝብ እንዲጨፈጨፍ በማድረግ በኩል ትልቅ ስራ ነው የሰሩት። መነኮሳት ምናምን ሁሉ ያደርጉትን ያንን ማን ይረሳል? ማን ይረሳል? ትግራይ ላይ እንደዛ ያደረጉት እኛም ጋር አድርገውታል በፊት፣ አሁንም እያደረጉት ነው። ምን አይነት እንትን ነው? አሁን እኔ አንዳንዴ ፖለቲካ ነው ይሄ ወይስ ሃይማኖት ነው እምነት ነው? ይሄ ውሳኔ አስገድለህ የሚበቃህን ያክል አስጨፍጭፈ አኮርፈው ምዕመናን እንዲለዩ ካደረክ በኋላ ወገኔ ነው የኛ ህዝብ ነው የሚለው ነገር በጣም አሳሳቢ ነው። አንድ እዚህ ጋር ማለት ነው አብያተ ክርስቲያናቱና ገዳማቱ መንፈሳዊ የቤተ ክርስቲያናችን ሀብቶች ናቸው ይላል። ታዲያ ሁሉ በመድፍ በምን ሲፈርስ ምን አሉ እንዴ? ብዙ እኮ ነው የተዘረፈው። ቤተክርስቲያን ውስጥ ብዙ ነገር ሲዘርፉ ነበረ። ንዋየ ቅድሳት ምን ያልተዘረፋለ እንዴ? ብዙ ነገር ነው የተደረገው ትግራይ ውስጥ። የእናንቱ ከሆነ ድሮም የእናንተ ነው፣ አሁንም የእናንተ ነው። ታዲያ ዛሬ ምን ነገር ተለየ? ትታችሁታል። ኦልሬዲ እኮ ባለፈው ይሄን እንዴት ነው? እኔ አሁን የመጀመሪያው ተንበርክከው ይቅርታ መጠየቅ አለባቸው። የመጀመሪያው እግዚአብሔር ነው መጠየቅ አለባቸው በዛ ጉዳይ ማለት ነው። የመጀመሪያው ተንበርክከው እግዚአብሔር መጠየቅ፣ ሁለተኛ በዛ ጉዳይ እየወጡ ክፉ ነገር ሲናገሩ የነበሩ የሲኖዶስ አባላትን እነሱን መገሰጽ፣ በህዝብ ፊት መገሰጽ፣ ትክክል አይደለም ብሎ መናገር አለባቸው። እንዲህ ያዋረዱ፣ የተሳደቡ፣ ያጣጣሉ በመገደላቸው የትግራይ ሰዎች በመገደላቸው እሰይ እንኳንም ሆነ ያሉ አልተፈናቀለም ምንም እያሉ ያወሩ የሲኖዶስ አባላት ምንም ሳይገሰጹ ዛሬ ምእመናን የኛ ነው ቢል መንከስ እኮ ነው የሚሆነው። ወይ ደግሞ ሲያመነጅቅ ሲበላ ቆይቶ ዛሬ አይዞ እኔ እንደዚህ ነው ምናምን ወንድሜ ነው ቢልህ እንዴት አድርገህ ትቀበለዋለህ? ይሄ በጣም አስቸጋሪ ሁኔታ ነው። ሌላው አህጉረ ስብከቱም ይላል የተደራጁት በቤተ ክርስቲያናችን ቅዱስ ሲኖዶስ አማካኝነት ነው ይላል። ኦልሬዲ እሱን ትተውት ወጡ እኮ። የራሳቸው ሲኖዶስ አቋቋሙ። የራሳቸው ቤተ ክህነት አላቸው። የራሳቸውን ጳጳሳት ሾሙ እኮ። ከዚህ በኋላ ምንድን ነው? የኔ ነው በኔ ነው። ድሮ አቋቁመናል ነው፣ ሀብት ነው ይሄ፣ ይዞታ ምናምን ጥያቄ ነው። ምን ሊሆን አይችልም። የትግራይ ህዝብ ነው የሚወስነው። የትግራይ ምእመን እኛ አንፈልግም ካለ ማን ያስገድዷል? ማንም ሊያስገድዱ አይችልም። መብቱ ነው። በምንም መንገድ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትመለሳለህ ብለው የሚያስገድድ የለም። ይሄ እምነት ነው፣ ህዝቡ ከወሰነ ማለት ነው። የትግራይ ህዝብ ግን አንፈልግም እኛ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምንመለሰው እንጂ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የምንሆነው ብሎ ከወሰነ ህዝቡ ነው የሚወስነው። ልክ ለቤተክርስቲያን ለዚህኛው ለዋናው ቤተክርስቲያን ይገባል ማለት ነው። ጳጳሱ ብቻ ለብቻው ከቀረ የራሳቸው ነው የሚሆነው። ህዝቡ ነው ይህንን ይፈልገዋል። ይሄ ይታወቃል ማለት ነው። ስለዚህ እንዴት ነው ዛሬ ተመልሰው በምን ሞራል ነው ይሄንን የወሰኑት? ቅዱስ ሲኖዶስ ይሳሳታል ወይ? እኔ የማይገባኝ ነገር ሲኖዶስ ማለት ቅዱስ ሲኖዶስ ነው። የቤተ ክርስቲያን የበላይ የመጨረሻው ስልጣን ነው፣ ሉዓላዊ ነው። የመጨረሻው ውሳኔ ይሳሳታል ወይ? እግዚአብሔርን ወከለ ይሳሳታል ቅዱስ ሲኖዶስ? ይሄ እኮ ነው ትልቁ ችግር። እንዴት ቅዱስ ሲኖዶስ ይሳሳታል? በምንም መንገድ በምንም ተጠናቆ ነገ ጥያቄ ማያስመጣ ማያሳፍር ምዕመናን ራሱ ማያፍሩበት ውሳኔ ነው መተላለፍ ያለበት እንጂ እንዴት ነው ዛሬ የፈለገው ነገር ሲሆን ዝም ብሎ እያየ ቆይቶ ተመልሶ አሁን እዚህ ጋር የሚመጣው ማለት ነው? ምን ሲያደርግ ነበረ ቅዱስ የተባለው ሲኖዶስ ማለት ነው? የት አለ ቅዱስነቱ እዛ ጋር የተሰራው ማለት ነው? ምዕመናን እያለቁ እየረገፉ። የሚገርመው ይሄ ነው፣ በጣም የሚያሳዝነው። ቅማንቱም በዚህ ደረጃ ምዕመናን 98% ቅማንት ክርስቲያን ነው። ክርስቲያን ነን በሚሉት እየተገደለ ዛሬ ድረስ ሰጥ ብለው የሚያዩት ለዛ ነው። እንዲያውም የሲኖዶስ አባል እዚህ ውስጥ ያለ የሲኖዶስ አባል እኮ ነው አባ ዮሴፍ የሚባል ሰውዬ ወጥቶ ጎጃምን በቅባት ጎንደርን በቅማንት ብሎ ያጣጣለን ያዋረደው ማለት ነው። ምዕመናን ማለት ክርስቲያኑን የሚያዋርዱት ማለት ትልቁ ችግር ይሄ ነው። ከዚህ ቅዱስ ሲኖዶስ እነዚህ እንዴት ሊወጡ ይችላሉ? እነዚህ ጦር የሚሰብኩ ሰዎች ግደለው፣ ፍለጠው፣ ቆረጠው፣ ትንሽ ናቸው፣ አጥፏቸው፣ አትፍሩ የሚል ብር ከቤተ ክርስቲያኑ አካውንት እያወጣ ለጦርነት የሚሰጥ ይሄ እንዴት ነው ከቅዱስ ሲኖዶስ ሊወለድ የሚችለው? ሃው ይሄ በጣም መሰረታዊ ነገር ነው። እና እነዚህን ነገሮች ስትመለከት ይገርማል። እንትን ነው ይቅርታ። በመሆኑም የቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነት ወደ ቀደመ ቦታው እንዲመለስ ያልተቋረጠ የሰላም ጥሪ አስተላልፈናል ይላል። የማይቋረጥ ነው የሰላም ጥሪ ማለት። ኦኬ ስርዓቱን ቢጠብቁት ልክ ነው። እኔ አሁን መበተን ጥሩ ነው ብዬ አላምንም። ወደ አንድ መምጣት ጥሩ ነው እሺ ከሆነ ግን የትግራይ ህዝብ ነው የሚወስነው። ቅድም እንዳልኩት የትግራይ ምዕመን ክርስቲያኖች ናቸው የሚወስኑት። በዛ ደረጃ በድሎ ዛሬ እንደፈለክ እንትን ለማድረግ የሚሞከረው ነገር ትክክል አይደለም። በር ከፍቶ እንዲገነጠሉም አድርጎ ነው ይሂዱልን። እንዲያውም ምንም እኮ አላለም። ቅዱስ ሲኖዶስ የሚባለው ምንም ትንፍስ አላለም። የኦሮሚያ ሲኖዶስ ሊመሰረት ሲባል ነው በቃ ሊያብዱ የሆኑት። ለምን? መቀመጫቸው ሸዋ ስለሆነ አዲስ አበባ ስለሆነ ከስር መሰረታቸው ሊፈነገሉ ነው። ትልቅ ችግር ሊመጣ ሆነ።
የጥቅም ጉዳይ እንጂ የምዕመናን ጉዳይ አልነበረም። የምዕመናን ጉዳይ ቢሆን በትግራዩ በቃ ጥቁር ለብሰው ዕድሜ ልካቸውን ይሄ ማለት እንዲያው አመድ ምናምን ነስነሰው ትቢያ ለብሰው በቃ እየተንከባለሉ እስከዛሬ ያለቅሱ ነበረ። የምዕመናን ጉዳይ ቢሆን የትግራይ ምዕመናን የደረሰበት የህይወት ችግር የተፈጠረባቸው ችግር ሁሉ ለዛ ሁሉ ተጠያቂ ነው። በነገራችን ላይ ቅዱስ ሲኖዶስ የሚባለው ተጠያቂ ነው፣ ግንባር ቀደም ተጠያቂ ነው። ኦንሊ ፐርሰን ቅዱስ ፓትርያርኩ ብቻ ናቸው ሲያለቅሱ ሲያነቡ የነበሩት። ኧረ ይሄ ነገር ያሉት እርሳቸው መከራቸውን እያዩ ማለት እነ አባ ፋኑኤል የሚባሉ እንኳን ወጥተው የራሳቸውን አለቃ ማለት ነው ቅዱስ ፓትርያርኩን እንዴት አድርገው ሲሳደቡ እንደነበሩ አሜሪካ ላይ ወጥተው ምን ሲሉ እንደነበረ እናውቃለን ማለት እንደፈለገ ያደረጉት። ዛሬ ላይ ይሄንን ነገር እንትን ሲያደርጉት አንዳንዴ ግራ ይገባኛል። እና አባሮ ሲያበቃ ናፍቃችሁኛል አይነት ውሳኔ ነው ይሄ ውሳኔ። እኔ እንዴት አድርገው እንደሚመልሱት ራሱ እንትን የሚል አይመስለኝም። በጦርነቱ ወቅት ያን ሁሉ የተሰራውን በደል ዝም ብለን ትተን በቀላሉ እንደፈለግን አድርገን እናመጣቸዋለን ወይም እንሰበስባቸዋለን የሚል ነገር አለ። ለምንድን ነው ይሄን አሁን ቅዱስ ሲኖዶስ ያነሳው የሚለው? አሁን ትግራይ ውስጥ እየተፈጠረ ያለው ነገር ይመስለኛል እነ ጌታቸው እነ ጻድቃን ገብረትንሳኤና ሌሎቹ ወደ ብልጽግና ስለገቡ ከዛም ወደኛም ይገባል ብለው የሚጠብቀው ይመስለኛል። የፖለቲካውን ትኩሳት እያዩ ነው። ጦርነት ጥሩ ነው ተብሎ በመንግስት ሲታወጅ ጦርነቱ ይደግፋሉ። አሁን ደግሞ ወደዚህ ምናምን ሲበል ወደዚህ ይመጣሉ። እንደዛ ነው። ይሄ ከአንድ ቅዱስ ሲኖዶስ የሚጠበቅ አይደለም። እንደገና ቆጭ ብሎ ንስሐ መግባት ሁሉ አለባቸው። የሲኖዶሱ አባላት በሙሉ ነው ንስሐ መግባት ያለባቸው። በትግራዩ ሁኔታ በቅማንት በሌሎችም ህዝቦች በሚጨፈጨፉት ማለት ነው አብረው ከጎን ቁመው እየተሳደቡ እያዋረዱ ማለት ነው። ጎንደርን ቅማንት ሊያጠፋው ነው የሚሉት እኮ እነዚህ ናቸው። ማህበረ ስላሴን ገዳም ቅማንት ሊያፈርሰው ነው። ክርስቲያን ቅማንት እንዴት ነው ገዳም ሰርቶ ጠብቆት ይኖረው ቱ ዚስ ኤክስተንት እየተባለ ምንም ነገር ማይል ማለት ነው። ቅዱስ ሲኖዶስ በምን ደረጃ ቅዱስ እንደምንለው ራሱ እንትን ይለኛል። ፎርማሊቲ ኦኬ ቅዱስ መባል አለበት፣ ቅዱስ ነው ሲኖዶስ። እዛ ውስጥ ያሉ ሰዎች ግን የቅዱስ ሲኖዶስን ቅድስና እንትን አድርገውታል፣ አበላሹት፣ አረከሱት። በጣም ትልቅ ችግር የመጣ ማለት ነው። ቅዱስ ሲኖዶስ ቅዱስ የተባለበት ምክንያት መንፈስ ቅዱስን ወክሎ ስለሚሰራ ነው። የስ ግን መንፈስ ቅዱስን አርቀውታል በሚያደርጉት እዛ መካከል በሚሰሩት ማለት ነው። የመጀመሪያ ንስሐ መግባት አለባቸው። እኔ እንደ አንድ ክርስቲያን ራሱ በጣም ነው የሚያናድሩኝ ይህን እንትን ስላቸው ማለት ነው። ይህ እኮ ሲኖዶስን እንዴት ትናገራለህ? ምን ትላል እንዴ? እያበላሹ አይደለ እንዴ? እንደ ቅዱስነት እኮ ነው መጠበቅ ያለበት። እኔ ቅዱስ ነኝ ካልኩ እንደ ቅዱስነቴ ነው ቁሜ መቆየት። ከወደቅ ወድቅ ያለው ወረዴ ንስሐ ገብቼ ለመመለስ ነው መታገል ያለብኝ እንጂ ወድቅ ያለው እኮ። ታዲያ የቅዱስ ሲኖዶሱ ችግር አይደለ የሁሉ መከፋፈል፣ የሁሉ መጠፋፋት። ታንኪዩ። መልካም እንግዲህ ቅዱስ ሲኖዶሱ በጥቅምት ጉባኤው ያወገዘውን መጽሐፍ በተመለከተና ሌሎችንም ከትግራይ ጋር ያነሱትን አጠቃላይ ሁኔታ በተመለከተ ለሰጠው ሀሳብ ከልብ አመሰግናለሁ። ምናልባት ከዚህ በፊትም ቅድም ያልከው የሊቃውንት ጉባኤ ተብሎ ባለፈው ጥያቄ ሲነሳ የነበረው የገድለ ተክለ ሃይማኖት እና ገድለ ነባጽዮን ነው ምናምን የሚባል የአገው ምሁራን የሚባሉ ሰዎች ጥያቄ አቅርበው ነበር። በግልጽ አገዎችን የሚሳደብ የአገውን ቋንቋ የሚሳደብ እዛ ላይ ያለ በተደጋጋሚ እኛ የምናነሳው እሱ ምላሽ አልሰጠውም። የሆነ ጎጃም አካባቢም ገድለ ነባጽዮን ነው የሚባለው መጽሐፍ ላይ ጎጃም ተሰድቧል፣ ጎጃም ቡዳ ነው ምናምን የሚል ነገር አለ ተብሎ ያም ጥያቄ ተነስቶ ነበር። ወፍ የለም፣ እስካሁን መልስ የተሰጠበት አይመስለኝም። ምናልባት እነዚህ ነገሮችም ባለፈው አንተ ስታነሳው የነበረው የሆነ ሰይጣን መነኮሰ የሚል እንትን ገድለ ተክለ ሃይማኖት ላይ ይመስለኛል አንስ ተለጥፈው ያየሁት። እሱ በራሱ ማለት አሁን እንግዲህ ገድለ ተክለ ሃይማኖት ሰይጣንን መክሮ ገስጾ አጥምቆ አመንኩሶ ካጸደቀው ከአምላክ በላይ ሆነ ማለት ነው። አምላክ የጣለውን እሱ አንስቶ ይህ ከአምላክነት በላይ ነው በእርግጠኝነት። እና ቤተክርስቲያን ምናልባት ቅድም ያልከው እነሱ የሚነካ ነገር ካልሆነ ሌላውን ይተውታል። አሁን ከዛ አንጻር ነው ይህን የመጥምቀ መለኮት ቅዱስ ዮሐንስ ገድል ተብሎ የገባውን ያወገዙት እንጂ ቢመረመር በጣም ብዙ ነገር እንዳለ ግልጽ ነው። ጥያቄ በተደጋጋሚ ይነሳል፣ ከውስጥም ይነሳል፣ ከውጭም ይነሳል። እንግዲህ አብዛኛው ከዚች ከቤተክርስቲያን የሚወጡ ሰዎች ይህን ምክንያት እያደረጉ ነው የሚሸሹት ብዙዎች። ሌላም መጽሐፍ አለ ምንድነው የሚባለው ገድለ ምንድነው ብቻ በጣም ብዙዎች አሉ ማንሳት ቢቻል። እነዛን መጽሐፍ በተደጋጋሚ በተለያየ መንገድ ጥያቄ ቀርቧል። እንደተባለው ምላሽ አልሰጡም። እየመረመሩ ይሁን ምን ይሁን ምን ላይ እንደደረሱም የተናገሩት ነገር የለም። ትግራይን በተመለከተ እንግዲህ ቅድም ያልከውና አባ ነፋሱ የትግራይ ደም በደሜ ውስጥ ቢገኝ በስርንጅ አስመጥጠው ነበር ያሉት። አክሱም ላይ 750 ምዕመን በአንድ ቀን ከቤተክርስቲያን የተጨፈጨፈበት ይህን ሁላ
ባላየ ባልሰማ ያለፈ እንደውም 20 ቢሆኑ ነው የሞቱት ምናምን ብሎ ያለፈው አባ ነፋሱ እሱ ማንሳት ቀላል ማሳያ ነው። እኔ ከምን ሞራል ራሱ ይጠይቃል በነገራችን ላይ እንደዚህ ብሎ ለማንሳት። ከዛ ባለፈ ታሳውስ ከሆነ ካልተሳሳት ጎንደር አካባቢ እነ አባ ገብረ ኪዳን የሚባለው መምህርና ሊቀ ሊቃውንት ዕዝራ የሚሉት ሰውዬ የአቡነ ሰላማ መስቀል እጃችን ገብቷል የሚል የትግራይ ጦርነት ወቅት የሆነ መስቀል መዘው የሚያሳዩት አንድ ቪዲዮ ነበረ። ያነ ከአክሱም ነው የመጣው እየተባለ በተለያየ አቅጣጫ ሲነሳ ነበር። ይሁን አይሆን አላውቅም፣ ግን እንደ አዲስ እንዳገኙት የራሳቸው ሀብት እንደሆነ አድርገው ሲናገሩ ነበረ። እሱም በራሱ ሌላ ነው አይደለም። ከትግራይ ቤተክርስቲያናት ቀርቶ እርስ በርስ ራሱ ወደ ውጭ የወጣውን እንተውና ከዛው ከክልሉ ራሱ ከትግራይ ተሰርቆ ወደ አማራ ክልል የመጣ ንብረትም አለ ማለት ነው። ይሄ ሁላ ባለበት ሁኔታ ይህን ማለቱ ነው ያላቅም። ሌላው ቅድም ያነሳው ቅዱስ ፓትርያርኩን ጁንታ ናቸው እያሉ ሲናገሩ የነበሩ የሲኖዶስ አባላት ጦር ሜዳ መስቀላቸውን ጥለው የዘመቱ ሽጉጥና ክላሽ ስናይፐር የጦር ሜዳ መነጽር ይዘው ሲንቀሳቀሱ የነበሩ የቅዱስ ሲኖዶስ አባላት ነበሩ። በጣም ብዙ አቡነ ማትያስ የሚካኤል ነው የኪዳነ ምሕረት ታቦት ሰርቀው ሊሄዱ ሲሉ አየር መንገድ ላይ ተያዙ ተብሎ ለሕክምና ወደ ውጭ ሲሄዱ ያስተጓጎላቸው ያን ሁላ በቤተክርስቲያን ሚዲያዎች ሳይቀር ዜና ሆኖ የተሰራው ይሄን የጥለውት ነው እና እርስ በርሳቸው ራሱ ሳይከባበሩ በዚህ መንገድ እንትን ማለታቸው አሁን በቃ የተጋለጠበት ሁኔታ ነው ያለው። ባትናገርም ሁሉ ሰው የሚያውቀው ሁኔታ ተፈጥሯል ማለት ነው። እና አንዳንዴ ዝም ብሎ እንደዚሁ በቀላሉ ማየት ከዛ በኩልስ ምን እንባላለን ብሎ ማሰብም ተገቢ ነው ማለት እፈልጋለሁ። ሌላውን ከዚህ ጋር የተያያዘ ነው። ማህበረ ቅዱሳንና ሲኖዶሱ ይስማማል ተብሎ ባይታሰብ ከዚህ በፊትም ሌሎች ጥያቄዎች ስላሉ እንግዲህ ማህበረ ቅዱሳን ሁለት መልክ ያለው ወንጀል እየፈጸመ ነው በተደጋጋሚ። ሰሞኑን አይተህ ከሆነ ወደ ኦሮሚያ ክልል ወደ ደቡብ ክልል የሆነ ነገር ሲፈጸም የኦርቶዶክስ ምዕመናን ተጨፈጨፉ ምናምን በቃ ያስጮኋል በደንብ። እኛ ስለ ንጹሐን አዘግቡ ማለት አይደለም፣ ግን ፌር መሆን አለበት፣ ለሁሉ መሆን አለበት። ማህበረ ቅዱሳን የተባለው ለክርስቲያኖች አይደል? እንደዛ ለሌላውም ቢሆን እንደዛ መሆን አለበት። አይተህ ከሆነ አማራ ክልል ራሱ ፋኖ የፈለገውን ያክል ኦርቶዶክስ ቅማንቱን እንተወውና ይህን አገውን ቅማንቱን እንተወውና አማራውን ቢጨፈጭፈው አይናገሩም። ምክንያቱም እነሱ ከፋኖ ጋር ስለሚሰሩ ይሄ ምንም ጥያቄ የለው። ዝም ነው የሚሉት። ሌላ ቦታ ሲሆን ነው የሚያስጨውት። ይሄ ምንን መሰረት ያደረገ ነው? ምንድነው ፍላጎታቸው? ማለት ይህ ማህበረ ቅዱሳን የሚባለው ምንድነው እየሰራ ያለው የሚለውን ነገር ማንሳት እንችላለን። ምክንያቱም መተማ፣ ጭልጋም፣ ላይ አርማጮም ሌላም ቦታ ሲጨፈጨፍ የነበረውን ቅማንት አንድም ቀን ስሙን አንስቶ ያቁምና ይህን በተመለከተ የሆነ ሀሳብ ይኖራል ብዬ አስባለሁ። ወደ አንተ ልምጣ። መልካም እንግዲህ ቅድም እንዳነሳ የጎጃም ከባቢ በተለይ አገዎቹ ብዙ ተሰድበዋል። መጽሐፍ ላይ እንደዛ ምንድነው ገድለ መባጽዮን ምን የሚባሉት እንደዚሁ አለ። እንደገና ደግሞ አሁን ቅዱስ ሲኖዶሱ ለህዝቦች እንትን እንደማይል እኮ ያየ ነው። ቅዱስ ሲኖዶሱ ብቻ ሳይሆን እንደ ቤተክርስቲያን ራሷ በጠቅላላው ለህዝቦች አይጨንቃትም። ለራሷ አይነት ነገር ዝም ብለው ነው የሚያደርጉት። እሱ ደግሞ አያዋጣም፣ ህዝቡን እያሳጣ ስለሚሄድ ማለት ነው። አባይ ባቢ የሚባለው ወጥቶ አገዎቹ ሰልበው ነው የሚያገቡት ምናምን እያለ ሲያንቋሽሽ ነበረ። በምን ልትቀድሰው ነው? እንደ አርማዬ ልትለው ነው እንዴ ምናምን እያሉ የቀለዱበትን ነገር ሁሉ አስበው። የቤተ ክርስቲያን ሊቅ የሚባለው ናቸው፣ አስተማሪ ማለት ነው። የአንድ ገዳም ነገር አበምኔት እንደዛ ሆነው የበላይ ሆነው የሚሰሩ ሰው። ይህ ሁሉ እኮ የሚገስጽ የለም የሚያስተካክል የለም። ዝም እኮ ነው። እንደፈለገ ተናግሮ እንደፈለገ ይቀጥላል። እኔ ግርም ይለኛል። ባለፈው አንድ እንትን ነበረ መተከል ከባቢ ፓዌ ነው ምናምን ተቃውሞ የደረሰበት ጳጳስ ማለት ነው። ለረጅም ጊዜ አገዎቹ ጋር ችግር ውስጥ ያለበት ማለት ነው። አገውን እያንቋሸሸ እያጣጣለ ስለሆነ እንዲቀየር የአገው ህዝብ እየጠየቀ ነው ጎጃም ውስጥ። አሁን ይሄ የአሁኑ የሰሞኑ ቅዱስ ሲኖዶስ የምስራቅ ጎጃም ምንም አብረው ደርቦ እንዲሰራ ኃላፊነት ሰጡት። እኔ እኮ ግርም ነው የሚለኝ በቃ የሚደረገው ነገር ማለት ነው። ይውጣላችሁ አይነት ነገር ማለት ነው። እንዲያውም የበለጠ ኃላፊነት እንሰጣለን እና በጉልበት እኮ ነው ጵጵስና አሁን እኛ ጋር እየሆነ ያለው በጉልበት እኮ ነው። አይመለከታችሁም ይሄ ምናምን ሊሉ ይችላሉ። ህዝብ እያለቀሰ እኛ አንፈልግም ካለ ለምንድን ነው የማይቀይሩት? ወይ ደግሞ ማስታረቅ ነው። ሂደው ቁጭ ብለው የበደለውን በደል በህዝብ ፊት በአባቶች ሽማግሌዎች ተመርጠው በእነሱ ፊት ይሄን ብለው ያቀርባሉ። በማስረጃ ካስፈለገ በማስረጃ አድርጎ ይቅርታ ጠይቆ ከዚህ በኋላ እንዲህ አላደርግም ብሎ አብሮ መቀጠል ይችላል። እሱ ችግር አይደለም። ግን ህዝብን እያንቋሸሸ ማለት ነው። አገውን በማንነቱ እያንቋሸሸ እያጣጣለ ግን ይቀጥላል። እንደዚህ አይነት ነገር ነውና ቤተክርስቲያኗ በጣም ምንድነው መልቲ ዳይሜንሽናል በሆኑ ችግሮች ውስጥ ነው የገባቸው። በተለይ ከአስተዳደር ጋር በተያያዘ ያለው ምናት የዶግማና የቀኖና ችግር ሳይሆን ከአስተዳደርና ከዚህ ቅድም ስናነሳው ከነበረው ጋር በተያያዘ ብዙ ችግር አለ። እሱን ካላስተካከለች እየሟሟች ነው የምትሄደው፣ እየጠፋች ትሄድ ትችላለች። እነሱ ዝም ብለው የሆነ ምንድነው
የሆነ ጥቅስ ጠቅሰው እንደማይጠፉ ነው የሚያወሩት። ግን በአካል እኮ ብዙ ነገር ይሄ ነው። ኦልሬዲ ባለፉት 30 ምናምን ዓመታት እኮ 15 ሚሊዮን ህዝብ አሳልፈው ሰጥተዋል ለሌላ ሃይማኖት። ምንም እኮ ግልጽ እኮ ነው። ወዴት እየተሄደ እንደሆነ ራሱ መረዳት አይችሉም። አንዴ የተመሰረተ ነገር በጣም አስቸጋሪ ነው። ከዚህ በፊት በእርግጥ አብራርተነዋል። ቤተክርስቲያን ትልቅ ችግር የገጠማት በንጉስ እየተሰበከች ስለመጣ የንጉስ ስርዓቱ ሲፈርስ መቆም አልቻለችም። በቃ ቀጤማ ነው የሆነችው። በራሷ መቆም ቸገራት። ከመንግስት መለጠፍ ትፈልጋለች። መንግስት ደግሞ አያስለጥፍም። ለፖለቲካው ሲል ሲፈልግ ማኒፑሌት ያደርጋታል። እንደዚህ አይነት ነገር ውስጥ ነው የተገባው ማለት ነው። ኦኬ የማህበረ ቅዱሳን ያው እዚህ ጋር ተያያዥ ስለሆነ እንግዲህ ማህበረ ቅዱሳን ሁለት መልክ ነው ያለው እና እየፈጸመው ያለው በደል አለ። በተለይ ደግሞ በቅማንት ህዝብ ላይ ማለት እንዴት አድርጎ እንደሚበድል ማለት በቅማንት ህዝብ ላይ የሚበድለው ለፖለቲካው ብሎ ማለት የሚሰራው ስራ ነው። እንግዲህ ማህበረ ቅዱሳን በቤተ ክርስቲያን ውስጥ የተደራጀ አንድ ቡድን ነው። ይሄ በደርግ ዘመን ነው የተቋቋመው። እንደውም ወታደሮች ይመስሉኛል ዝዋይ አካባቢ ምን ተሰባስበው ያቋቋሙት። በዛ ወቅት አስቸጋሪ ሁኔታ ስለነበረ ነው ደርግ ኢሰፓ ምናምን የሚለው በውስጥ ለውስጥ እንዲህ አይነት ነገር አድርገው በኋላ በዩኒቨርሲቲ ተማሪዎቹ ዘንድ እየቀጠለ በቤተ ክርስቲያን የሰንበት ትምህርት ቤት ማደራጃ የሰንበት ትምህርት ቤቶች ማደራጃ በሚባለው እንትን ውስጥ ዲፓርትመንት ስር ያሉ ናቸው ማህበረ ቅዱሳን የሚባለው ማለት። ነገር ግን ይሄ ዝም ብለህ ስትመለከተው ሽፋኑ ሃይማኖት ነው። በትክክል ሃይማኖት አበውን ወይም የአባቶቻችን ሃይማኖት መጠበቅ ነው ብለው ነው የሚነግሩ። የሚያስተምሩም እሱ ነው። ቅርስ ምን እንጠብቃለን ነው የሚሉት። የሆነ ነገር ሲሰሩ ታያቸዋለህ። የተለያየ መንገድ በገዳም ምናምን የሆነ ነገር ሲያደርግ ታያቸዋለህ። መሰረታዊ ነገራቸው ግን ይሄ እንትኑ ነው፣ ማኒፌስቱ ነው። ይሄ ማኒፌስት የሚያደርጉበት የቤተክርስቲያን አገልጋይ ናቸው። ቤተክርስቲያን ነው የሚጠብቁት። እቅበተ ሃይማኖት አይነት ነገር ነው ብለው የሚነግሩ። የሆነ ነገር ሲያደርጉ ታያለ። የሚጠመቁ ምዕመናን በደቡብ በኩል ምናምን ሲሰሩ ታያለ። መሰረታዊ ነገሩ ይሄ ላተንት የሆነው ጎል ግን ሌላ ነው፣ ፖለቲካ ነው። በፍጹም የሃይማኖት አይደለም፣ ፖለቲካ ነው። ያኛው ላዩን ነው የግድ ማለት ነው። ኪነታዊ ልባስ ነው ሃይማኖት የሚለው። ይሄ ምንም የሚታወቅ ነው፣ ማንም ያውቀዋል። ሽፋኑ ሃይማኖት ቢሆንም የሚሰራው የፖለቲካ የበላይነት ነው። የአንድ ቡድን የፖለቲካ የበላይነት ማምጣት ነው። ማህበረ ቅዱሳን የአማራን የበላይነት ብለው የሚያስቡት የአማራ ገዢ ነው። በነገራችን ላይ የአማራውን ህዝብ አይደለም፣ የአማራን የበላይነት ብለው ነው እነሱ የሚያስቡት። መመለስ አለብን። ይሄን በማስጠበቅ ሌሎቹን በአማራ ምልኮት ስር ወይንም ይሄ በአማራነት እሳቤ ስር እንዲወድቁ ማድረግ ነው። ተምሬ ስጨርስ አማራ ነኝ መሆነው ሲል እንደነበረው አይነት ህዝብ መፍጠር ነው የሚፈልጉት። በጫና ምክንያት ማለት ነው። በፈጠሩት በደል ዲስፓሪቲ፣ የሀብት የስልጣን የብዙ ነገር ዲስፓሪቲ፣ እንደዚህ አይነት ነገር አመለካከት ደቨሎፕ ተደርጎ እንደነበረ ማለት ያን ለማምጣት የሚሰሩት በውስጥ ለውስጥ ማህበረ ቅዱሳን ውስጥ የተለያዩ ብሔር ያላቸው ማንነት ያላቸው ግለሰቦች እዛ ውስጥ ታገኛቸዋለህ። ግን ብሬን ወሽድ ናቸው። ልክ እንደ ፈንታሁን ዋቄ ማለት ነው። ኦሮሞ ነው ግን አማራ ነኝ ነው የሚል ብሬን ወሽድ ተደርጓል። ይሄ እንትኑ በማህበረ ቅዱሳን ይሄ ፈንታሁን ዋቄ ማለት የማህበረ ቅዱሳን ዋና ነው። ያረጋል ማን ነው የሚባለው አንድ ዲያቆን ደግሞ እዚህ በፊት ሙዓ የሚባለውን ነገር የመሰረተው መስራች ውስጥ አብረው ከነፈንታሁን ዋቄ ጋር የነበረው ማህበረ ቅዱሳን ነው። አብዛኛዎቹ ማህበረ ቅዱሳን ናቸው፣ የማህበረ ቅዱሳን አባላት ናቸው። ሙዓ ተዋህዶ የሚለውን የመሰረቱት ማለት ነው ማህበረ ቅዱሳን ነው የመሰረተው። ይሄ ስትመለከተው ላዩ ሃይማኖት ነው፣ የሚያወሩት ሃይማኖት ነው፣ የሚሰብኩ በሐዋርያት ነው፣ የሚሰበስቡም በዚህ በሃይማኖት ነው። ነገር ግን ፍጻሜው ሌላ ነው። ውስጥ ያለው ፖለቲካ ነው የሚፈልጉት ማለት የስልጣን ነው። ፈንታሁን ዋቄ አወጣው በግልጽ ማለት ነው። አሁንም ቀጥ ብሎ በሶሻል ሚዲያ የሚሰብከው እሱን ነው። ይህንን ማየት እንችላለን ማለት ነው። እነ ፈንታሁን ዋቄና ሌሎቹ እነዚህ ዋና ስራቸው ይሄን ነው። ዋና ስትራቴጂያዊ ግባቸው ነው ይሄን ሌሎቹን መጨፍለቅ፣ ወደ አንድ ማምጣት፣ ከዛ የዘውዳዊ ስርወ መንግስት መመስረት፣ ቤተክርስቲያንና መንግስትን ወይም ቤተክርስቲያንና ፖለቲካን ማዋሃድ፣ አንድ አድርገ እንደ ድሮ መጨፍለቅ። ይሄ ነው ዋና ስራቸው። ማህበረ ቅዱሳን የሚለው የሚሰራው ይሄን ነው እንጂ ላዩ ነው የሃይማኖት ምናምን የሚለው ማለት ነው። ማህበረ ቅዱሳን በሃይማኖት የተሸፈነ የሰለሞንን ዘውዳዊ ዙፋን አስመላሽ ድርጅት ነው። የሚሰራው ይሄ ነው። ለዛ ነው የፈለገ ነገር ይሁን የፈለገ ለአማራ ክልል ውስጥ ፋኖ ምናምን የሚባለው እንግዲህ የማህበረ ቅዱሳን ወታደር ነው። ፋኖ ማለት ነው። በማን በኩል? በሙዓ ተዋህዶ በኩል ማለት ነው። ገንዘብም በድብቅ የሚሰጠው ከማህበረ ቅዱሳን ብዙ ገንዘብ ይፈሳሉ። ለዛ ማለት ፈሰስ ይደረግለታል። እየተዋጣ ወደ አካውንቱ ማይገባ ብር ይሰበሰባል፣ ይሰጣል። እንደዛ ነው የሚደረገው። ይሄ ወታደሩ ነው። ፋኖ የሚባል ሚሊዮን አማራ ቢገል አይናገሩም። ሚሊዮን ክርስቲያኖችን ቢያርድ ማለት ነው በፍጹም አይናገሩም። ለምን? የፖለቲካ ግባቸውን ለመፈጸም መሰዋት ያለባቸው ስለሆኑ ይሰዋሉ። እነዛ ሰዎች ይበለው ነው አይናገሩም በፍጹም ማለት ነው። የሆነ ነገር ቢሆን እንዲህ ነው ብለውም አይናገሩም። ቅማንት ጋር በተያያዘ እንደዛ ነው። ቅማንት የሰለሞን ስርወ መንግስት ለመመስረት ያፈረሱት ትልቁ ህዝብ ነው። አፍርሰው ህዝብ ቀይረው
አዲስ አማራ የሚባል ማንነት እየሰጡ ያመጡት ያ ነው። ያን ነው ማስቀጠል የሚፈልጉት። ስለዚህ ቅማንት ለማህበረ ቅዱሳን ጠላቱ ነው ማለት ነው። ጠላቱ ነው ሰለሞናዊ ስለሆነ ማለት ነው። ቅማንት ደግሞ ኢትዮጵያዊነትን እዚሁ የነበረውን ኦሪጂናል ማንነቱን እንደያዘ የቀጠለ ነው። ይህን ስለሚፈልጉ ቅማንት የሚባለው ማጥፋት አለባቸው። እንኳን ሊዘግቡልህ የሚያስጨፈጭፉት እኮ እነሱ ናቸው። ይህንን ማየት እንችላለን። እንግዲህ ማህበረ ቅዱሳን ሰሞኑን ያደረገውን እናንሳና የሞዓ ተዋህዶ የእነሱ ድርጅት እንደሆነ አይ ቲንክ ተናግሬያለሁ ይመስለኛል። ሰሞኑን አንድ ዘገባ ቅድም ያነሳውን ዘገባ በአጭሩ ላቅርበውና የዘገቡትን ከዛ ከቅማንቱ ጋር እንዴት አድርገው እንደማይገናኝ ለምን ያን እንደሚተውት የተወሰነ ነገር ልበልና ጨርሳለሁ። ማህበረ ቅዱሳን ሰሞኑን እያደረገ ያለው የፖለቲካ ዘገባ የሚገርም ነው። እንግዲህ ጥቅምት 18 ቀን 2018 ዓ.ም የማህበረ ቅዱሳን ቴሌቪዥን አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ቴሌቪዥን የሚል ማለት ነው። በዚህ የዘገበው አለ። በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታው የደረሰን መረጃ ያሳያል። ዘገባውን ተመልከተው። ከቅማንት ላይ እየደረሰ ካለው በምን ይለያል የሚለውን ነገር እንትን እንድትለው ማለት ነው። ፋኖ ስለሆነ የሚገላ አይዘግቡም። ያኛው ግን ኦነግ ሸኔ ነው እንዲያደርገው ተብሎ ስለሚታሰብ ወይ ደግሞ ሌላ ታጣቂ ነው ተብሎ እንደ ጠላት ያኛውን ወስደውታል። ምክንያቱም የእንትንነት ተቃራኒ ነው፣ የሰለሞንነት ተቃራኒ ነው የኦነግ ሸኔ ብለው የሚጠሩት እነሱ ማለት ነው። ስለዚህ ያንን ነው የሚዘግቡት የሚያራግቡት እንጂ ቅማንት ላይ የሚደረገው ግፍ ከዛ ይበልጣል እኮ አይዘግቡትም ማለት ነው። እመጣበታለሁ እሱን። ሌላ ምን ይላል? በደረሰን መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ጥቅምት 13 ቀን 2018 ዓ.ም ሌሊት 6 ሰዓት ከተኙበት በታጠቁ ኃይሎች በአሰቃቂ ሁኔታ ተገድለዋል ይላል። 6ቱ ታግተው ነበረ ከዚህ በፊትም የሚል ነገር አለው። የተገደሉ ምዕመናን ዕድሜ ከ2 ዓመት እስከ 76 ዓመት ይደርሳል አለ። እንዴ ዲስክራይብ አድርጎ እንዲያደርገው ዘገበ ማለት። ሌሎችም እንትኖች አሉት የጻፋቸው፣ ሁሉም ማንበብ አልፈለግኩም። መሰረታዊ ነገር ይሄን ነው። እንግዲህ ይሄንን ዘገባ ውሰደው ዛሬ የዘገቡትን ማለት ነው። ነሐሴ 2 ቀን 2017 ዓ.ም መተማ ወረዳ መቃ ቀበሌ ባህር ኩርኩር ጎጥ ወይ መንደር ላይ የተፈጸመው ግድያ ጋር አነጻጽረው ምንድነው ልዩነቱ? ኦኬ እሱን እናብራራው። እንግዲህ ምንድነው ያደረገው? ሌሊት ከማህበረ ስላሴ ነው ተደራጅቶ ፋኖ የሚባል የሞዓ ተዋህዶ አደራጅቶ መነኩሴ እየመራው መነኩሴ ቦታውን ኤግዛክትሊ ስለሚያውቅ፣ ምክንያቱም እነዚህ ገበሬዎች እየሄዱ በእንትኑ ገዳሙ ሲቸገር ያጭዳሉ፣ እህል ያጭዱላቸዋል፣ ይዘሩላቸዋል፣ ያርሙላቸዋል፣ ያውቁታል ማለት ነው። መነኮሳትም ይመጣሉ ወደ ሰፈሩ ተጠርተውም ተጋብዘው ይመጣሉ። እንደዛ ሲያደርጉ የነበሩ ስለሚያውቁ ፋኖ የሚባል ታጣቂ ከየትም የተሰበሰበ እየመሩ አመጡ። መንደሩ ሌሊት ገብተው አደሩ፣ ከበቡ። ከሌሊቱ 10 ሰዓት ጀምረው ጨፈጨፉ ማለት ነው። መንደሩን እንዳለ በእሳት አቃጠሉ። የሚገደለውን ገደሉ። ለአካል ጉዳት የደረሱትን አደረጉ። ንብረት ዘረፉ። የሚዘርፉትን የቀረቡ በሙሉ አወደሙት ማለት ነው። ይህን የተደረገው ባለፈው ዘግበነዋል። ይሄ በዚህ ጭፍጨፋ 19 ንጹሐን ተገድለዋል። 19 ንጹሐን ቅማንቶች ናቸው። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ናቸው። እዛው ባህር ኩርኩር ሚካኤል ቤተክርስቲያን አባል ናቸው። ሌላ ሃይማኖት የለም እዛ ውስጥ። እዛ አሁን ምልህ ቦታ ማለት ነው። ሌላ ሃይማኖት የለም። እንግዲህ እስልምና የትም ቦታ የተለመደ ነው። ቅማንት ባለበት እስልምና ታገኛለህ፣ በቁጥሩ ትንሽም ቢሆን። ባህር ኩርኩር የሚባለው ግን አታገኝም፣ የሉም። 100% እንትኖች ናቸው፣ ክርስቲያኖች ናቸው። ተጨፈጨፉ። ክርስቲያን ነኝ በሚል ትልልቅ መስቀል ባነገተ መነኩሴ ነኝ በሚል ጥቁር ቆብ በደፋ የተጨፈጨፉት ማለት ነው። እነዚህ 19 ንብረታቸው ተዘርፎ የቀረው በእሳት ወድሟል። በርካታዎች ደግሞ ለከፍተኛ ጉዳት ተዳርገዋል። የተወሰኑ ልጆች ደግሞ ወጣቶች ታግተው ተወስደዋል። የት እንደደረሱ ስቲል እስካሁን እኮ አይታወቅም። ጥቃቱ የተፈጸመው በተኙበት ሌሊት ነው። ያም 6 ሰዓት ነው የሚለው፣ ይህም ሌሊት 10 ሰዓት ነው የተፈጸመው። ሌሊት በተኙበት ማለት ነው። የተገደሉት ደግሞ እድሜያቸው ከ3 ወር ህፃን ጀምሮ ነው እስከ ወደ ላይ እስከ 75 ዓመት ያለው 3 ወር። የ3 ወሩን ህፃን እንዴት አድርገው እንደገደሉት በአፈሙዝ ጭንቅላት አፍርሰው እኮ ነው የገደሉት። እናትየዋንም እዛው ገደሏት። የ3 ወር መጫት ማለት። ይህ ሁሉ ተደርጎ የዘገበ የለም ማህበረ ቅዱሳን። አሁን ምን ትለዋለህ? ይሄን በምንድን ነው የምንገመግመው? ይሄ የክርስቲያን ማህበር ነው ለማለት እንዴት ያስችላል? ይሄ የክርስቶስን ዱካ የተከተለ ሳይሆን በክርስቶስ ስም የክርስቶስን ልብስ የለበሰ ዳቢሎስ ነው የሚከተሉት። እነዚህ በምንም መንገድ በምንም ይሁን ክርስቶሳውያን አይደሉም። ለምን እንዲህ አይነት እነዚህ ምዕመናን ተገሏል። በነገራችን ላይ ከዚህ የበለጠ የከፋ ሲፈጸም ቀጥሏል እኮ። አሁን መቃ መጨፍጨፍ እኮ ብዙ ጊዜው ነው። ከዛ በፊት 2008 ጀምሮ ክርስቲያኖች እኮ ነው እየተገደሉ ያሉት እስከ ዛሬ። ዝም ይላሉ። የሚያስገድሉት እነሱ ናቸው። ክርስቲያኖች ናቸው የሚገደሉት። ክርስቲያን ገደለብን ብሎ ከሆነ የቆጫቸው ማለት ነው። ይሄ ነው አሁን አንዳንዴ ግርም የሚለኝ ማለት ነው። ማን ነው የገደላቸው? ኦነግ ሸኔ። ኦነግ ሸኔ ማን ነው? ያኛው ማለት ነው። ይሄ ያረሲውን ምንድን ነው? የፖለቲካ ድርጅት። ኦኬ
ቅማንቶችን እየገደለ ያለው ማን ነው? የአማራ ታጣቂ ፋኖ ነኝ የሚል ማለት ነው። ምንድነው የፖለቲካ ድርጅት? what is the difference? ምንድነው ልዩነቱ? እንዲያው ጽንፈኛ የሆነ የእንትን ምንድነው አሸባሪ የሆነ ላይክ ጽንፈኛ የሆነ አክራሪ የሆነ ሙስሊም መጥቶ ታጥቆ ገሏቸው ቢሆን ምናምን ኦኬ የሃይማኖት እንትን ስላለ ነው እሱ በተለየ መንገድ የዘገቡት ትላለ። ይሄ ግን አይደለም፣ እንደዛ አይደለም። የፖለቲካ ቡድን ነው ገደለ የሚባለው እነሱ በሚሉት ነው። በነገራችን ላይ እኔ አላየውም ሲገሉ የሚለው እንደዛ ነው። እንዴት ነው ያኛውን ዘግበው ይሄኛው የማይዘግቡበት ምክንያት ምንድን ነው? ፖለቲከኞች ስለሆኑ ነው። ቅድምም ደጋግሜ ያልኩት ፖለቲከኞች ስለሆኑ ነው። እና የሚገርመው ነገር ይሄን ነው። እንግዲህ ይህን ዘገባ እንደነገርኩ እኛ ዘግበነዋል። ማንም ሌሎች አይ ቲንክ የሆነ ሚዲያ ያዘገቡት ይመስለኛል። ከዛ በኋላ የዘገበው የለም። ማህበረ ቅዱሳን ይሄን አልዘገበም። እንግዲህ ማህበረ ቅዱሳን ለምንድን ነው ይሄንን ሳይዘግበው የቀረው? ቅማንቱን ከዛ በፊት የነበሩትን ለምን አይዘግብም? ዝም ያለው ለምንድን ነው የሚለው ነው። እንግዲህ የመጀመሪያው ማህበረ ቅዱሳን ፖለቲከኛ ስለሆነ የፖለቲካ ትርፍ ስለማያስገኝለት ነው የተወው። የፖለቲካ ትርፍ የሚያስገኝ ከሆነ ይዘግባል። እንዳረሲው ሳሙኤል ኤልስ እንደሚዘግበው ማለት ነው እንደሚዘግበው ይዘግባል። እዚህ ጋር ግን አያተርፈለትም። ለምን? እሱ ነው የሚያስገድለው። እሱ የሚያስገድለው ዘገባ ቢሰራ አስቸጋሪ ነው የሚሆንበት ማለት ነው። ማህበረ ቅዱሳን ነው ማህበሩ ወይም ማህበረ ቅዱሳን የሚባለው የመቃውን ጭፍጨፋ በሞዓ ተዋህዶ ፕሮጀክት በኩል ራሱ ስላካሄደው ወይም ስላስፈጸመው በመርህ ደረጃ ራሱ ቅማንት መጥፋት አለበት፣ ቅማንት የጎንደርን ክርስትና ለማጥፋት ነው ብሎ ሁሉ ስለሚያስብ ማለት ነው። ስለሚያስብ አይዘግበውም፣ አይናገርም፣ በፍጹም መናገርም አይፈልግም። ዋናው ጸረ የሆነውም ነው። እናም ምን ብሎ ሊዘግበው ይችላል? ይሄን ሌላው ማህበረ ቅዱሳን የአማራ ፖለቲካ እንባ ጠባቂ ነው። የአማራ ፖለቲከኞችና ፖለቲካ እንባ ጠባቂ ነው። ለአማራው ህዝብ አይደለም፣ በነገራችን ላይ ለፖለቲካው ነው። የሰለሞንን ዙፋን አስመላሽ ስለሆነ የአማራ ጽንፈኞች የጨፈጨፉትን እንዴት ይዘግባል? ራሱን በራሱ ሊሆን አይችልም። ሃው ኢትስ ኢምፖሲብል፣ ሊሆን አይችልም። አሁን ይሄ የፈንታውን ዋቄ የሚባለው ስለ ቅማንት ተናገር ብትለው ይነስረዋል፣ ያመዋል። እንዲያውም ይጠቅሳል ሁሉ ጊዜ የአማራ ጽንፈኛ እንትን የቅማንት ጽንፈኛ ምናምን እንዲያደረገ እያለ ያወራል። ይህን ነው የሚያወራው። የፖለቲካ አሰላለፉ እንደዛ እንዲል ነው የሚያደርገው። ትልቁ ችግራቸው ማለት ነው። ስለዚህ ማህበረ ቅዱሳን እንዴት አድርጎ ሊዘግብ ይችላል? ሌላው ማህበረ ቅዱሳን በባህሪው ጸረ ብዙሃነት ስለሆነ እንዴት ስለ ቅማንት ሊዘግብ ይችላል? የሰለሞን ስርወ መንግስት የሚል አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን የሚሉ ሰዎች እንዴት አድርገው ይዘግባሉ? የብዙዎቹን ሊዘግብ አይችልም፣ በፍጹም ማለት ሊሆን አይችልም። የሚጠቅማቸው ከሆነ ይዘግባሉ። ላይክ በደቡብ ኢትዮጵያ ውስጥ ካሉ ክርስቲያን የሆኑ ሰዎች ቢገደሉ በሆነ መንገድ ያን መዘገብ የሚጠቅማቸው ከሆነ ለማራገብ ይዘግቡታል። ወደውት አይደለም፣ ይዘግቡታል። ለፖለቲካቸው ስለሚጠቅም ብቻ ነው። የቅማንት ግን ምንም ሊጠቅማቸው አይችልም። ክርስቲያኖች ናቸው የሚገደሉት፣ ምንም እንትን ሊላቸው አይችልም። እና እሱ አሁን ምንድነው ማድረግ የፈለጉት መሰለ? በክርስትናቸው ነው የተገደሉት እነዚህ ለማለት ነው። ክርስቲያን በመሆናቸው ነው የተገደሉት ለማለት ነው። አይ ቅማንት እኮ ቅማንት በመሆኑ ነው የተገደለው ብለህ ፖለቲሳይዝ ታደርገውና ትተዋለህ። ይሄ የሚያቀርቡት ምክንያት ነው። ይሄ ምንም የሆነ አንዳንዴ ድንቁርና ካልሆነ በስተቀር እንደ ክርስቲያንነት ሊገድ ይገባል። ማንም ክርስቲያን ሲገደል ሊያምህ ይገባል። አይደለም ክርስቲያን፣ ሌላ ሃይማኖትም ያላቸው ሰዎች በግፍ ሲገደሉ ሊያምህ ይገባል። ዘገባ የሚባለው ነገር መዘገብ ያለበት እንደዚህ አይነት ነገሮች ላይ ነው። ክርስቲያኖች ናቸው ለምን ይገደላሉ ብለው እኮ መዘገብ አለበት። እንግዲህ ማህበረ ቅዱሳን በቅዱሳን ስም የሚጠራ ማህበረ ፖለቲካ መሆኑን እንረዳለን። መጀመሪያ እኔ ራሱ ብዙ ጊዜ ናግባ እያሉ ጨቀጭቁኝ ነበረ። የሆነ ቦታ ማለት በተለይ 2000 ዓመተ ምህረት 2001 2002 እዚህ ጋር ገብታል በዚህ ምናምን ስራ ቢሉኝ ገብቼ አላውቅም፣ አልፈልጋቸው። በተደጋጋሚ ሞክረውኛል። የዶኩሜንቴሽን ምንድነው ይሄ ከሚዲያ ጋር ምናምን በተያዘ እዚህ ገብተህ እየጻፍክ እንዲህ እንድታደርግ ምናምን ሁሉ ይሉኝ ነው። እኔ አልገባም፣ እንደዛ አይነት ነገር አይመችኝም። አሁን ተመልሼ ህዝቤ ላይ ነበረ ምዘምተው ማለት ነው። ዛሬ ፖለቲከኞች ናቸው፣ ምንም እንትን ልታደርገው አትችልም። እና የፖለቲካ ማህበር ነው እንጂ ምሁራንን በመያዝ ምናምን የፖለቲካ እንትኖችን በመሰብሰብ ስልጣንን ኦቨርቴክ ለማድረግ ነው የሚሰሩት ተደብቀው እንጂ በምንም መንገድ ወደ መንግስተ ሰማያት የሚያስገባውን መንገድ ሊመሩ አይችሉም። እነዚህ ስታያቸው የሃይማኖት መልክ አላቸው። ነጠላ ለብሰው ምናምን ለበብ ሲሉ ቀስ ብሎ ምናምን የሆነ ነገር ሲያደርጉ በቃ ይመስላል፣ ግን አይደለም። ከበስተጀርባ መሪ ዋናው ማለት ነው ፖለቲከኛ ነው። ያን ፖለቲካ ነው የሚሰራው። ዛሬ የአማራ ክልል ያለው አጠቃላይ ይሄ ክርስቲያን የምትለው የሚያብደው እኮ በዛ መንገድ ነው። አብዛኛው በተለይ የተማረው የምትለው ማለት ክርስቲያን ሁሉ ጽንፈኛ ነው፣ ይሳደባል። ፋኖ ነው የሚለው ሁሉም ማህበረ ቅዱሳን ነው ፋኖ ያደረጋቸው ያፈንናቸው ማለት ነው። የፋኖን ኮንሴፕት ራሱ ያመጣው ማህበረ ቅዱሳን እኮ ነው። ሌላ ያመጣ ይመስላል ማህበረ ቅዱሳን የሰራው። ለምን ቅማንት አደጋ ነው ቅማንት ነው ምናምን የሚያጠፋ አይነት ነገር ብለው እኮ ነው የሚሰሩት እኮ ማህበረ ቅዱሳን እኮ ነው። እኛ እኮ በተደጋጋሚ ማህበረ ቅዱሳን ምናምን የሚባለው ሁሉ እኮ ደብዳቤ ጽፎ ያውቃል ኮሚቴ። ችግራችን እዩና ድረሱልን፣ ንገሩ፣ ምከሩ፣ ክርስቲያኖች እየተገደሉ ነው ብሎ እኮ ጽፎ ያውቃል ኮሚቴው። አዳምጦ ያውቃል ማህበረ ቅዱሳን ማለት ነው። እስከ ዛሬ
ክርስቲያን ቅማንቶች በጭካኔ ሲገደሉ አንድም ነገር ተንፍሶ አያውቅም። ያ ደጋፊ ስለሆነ ማለት ነው ነገሩን የሚፈጽመው ቅድም እንዳልኩት እሱ ስለሆነ ጎንደርን በቅማንት ጎጃም በቅማት የሚለው ጨፍላቂ ፕሮፓጋንዳ ዋና ሰባኪዎቹም እነሱ ናቸው። በአደባባይ ወጥቶ አይናገሩም፣ በውስጥ ግን ይሰሩታል። በደንብ አድርገው በኔትወርካቸው በሙሉ ይሰሩታል ባላቸው። ፖለቲካን ከሃይማኖት ጋር ባልተቀደሰ ጋብቻ ወይንም ሃይማኖትን ከፖለቲካ ጋር ባልተቀደሰ ሰይጣናዊ ጋብቻ አጋብተው ድንቁርናን ያዋለዱ አካሄዶችን ለመመለስ የሚጥር ነው። ያ የሰሎሞን ስርወ መንግስት የሚባለውን ዘመን ለማውጣት ነው የሚጥሩት። የሰሎሞን ስርወ መንግስትን አመጣለሁ የሚል ደንቆሮ ነው ለኔ። ለምን ብለህ ብትጠይቀኝ የሰሎሞን ስርወ መንግስት የሚባል በዘመነ ክርስትና በዘር የሚተላለፍ ንግስና የለም። ነውር ነው፣ በጣም ነውር ነው። ክርስቶስ የሁሉም ነው። ክርስቶስን ያመነ ሁሉም ንጉስ መሆን ይችላል፣ እድሉ እንዳጋጠመው እንደፈቀደለት ማለት ነው። እግዚአብሔር እንደፈቀደለት። ግን በማንነቱ ምክንያት አንተ የሰሎሞን ዘር አይደለም ተብሎ ሊከለከል አይችልም በፍጹም ማለት ነው። እና አፄ ቴዎድሮስን ፍዳቸውን ሲያስቆጥሯቸው የነበሩ በዚህ አይደለም። የወዲት ጌዴዎን እኮ ከነሱ ዘር ስላልሆነች ቅማንት ስለሆነች እኮ ነው ሌላ ስም ሰጥቶ የሚያብጠለጥሉ የሚያዋርዷት እንጂ እሷ የእኛ ነው የሚሉት ቡድን ቢሆንና እነሱ የፈለጉትን ሰርታ ቢሆን ዛሬ ትልቅ ንግስት ለነሱ ማለት ነው። ዛሬ ጉዲት እሳተው ምናምን እያሉ ነው የሚሰድቧት። የነበረው ሁኔታ እናውቃለን። በዚህ ደረጃ ስላሉ የፖለቲካ እብደት ውስጥ ነው ያሉት እና አካሄዳቸው በሙሉ ኢቭን ከክርስትናው ጋር የሚጋጭ ነው። ታንክ ዩ። መልካም እንግዲህ ማህበረ ቅዱሳን ከዚህ በፊትም አንስተ ነው እናውቃለን ለማን እንደሚሰራ ዓላማው ምን እንደሆነ በግልጽ የሚታወቅ ነው። እንደተባለው አልፎ አልፎ የሚያስተካክላቸው መጽሐፍት ምናምን ታያለ፣ የሚያዘጋጃቸው ቤተክርስቲያን የተመለከቱ ዶክመንተሪዎች ምናምን ታያለ። በተለያየ አካባቢ በተለይ ወደ ደቡብ እና ወደ ጋምቤላም ቤንሻንጉል የሚሄደው የተወሰኑ ምዕመናንን ሲያጠምቁ ምናምን ታያለ። ግን እነሱ ከውስጥ በሚሰሩት ፖለቲካ 100 ሰው ቢያመጡ ሚሊዮን ነው የሚሄደው። ይሄ የታወቀ ነው በነገራችን ላይ። እንደውም ማህበረ ቅዱሳን ቤተክርስቲያን ውስጥ ከገባ ጊዜ ጀምሮ ነው ችግሮች እየተፈጠሩ ያሉት። እንደውም በትግራይ ጦርነት ወቅት አክቲቭሊ ፓርቲሲፔት ሲያደርጉ ነበር፣ በጣም በስፋት ማለት ነው። እና የትግራይ ጦርነት ከተቋጨ በኋላ ትግራይ ውስጥ የነበረ የማህበረ ቅዱሳን አባል ወይ ወደ ወገኑ እንትን ብሏል ገብቷል፣ አልበለዚያ ተባሯል። የምናውቃቸው ሰዎች ስላሉ ማለት ነው። እና እዛ አካባቢ አሁን የሉም በብዛት ቢኖሩም እንትን አይደሉም፣ አባልነታቸው እንዳለ ሆኖ ግን ደግሞ አሁን በዚህኛው በኩል እየቀጠሉ አይደለም፣ አቁሟል ማለት ይቻላል። እና አንዳንድ ቀፎች አሉ በነገራችን ላይ ማህበረ ቅዱሳን ውስጥ ያሉ ቅማንቶች ማለት ነው። በጣም በሚገርም ሁኔታ አስተሳሰባቸው ፋርጣዊ የሆነ ያስቋሉላ የሚናገሩት ነገር አንዳንዴ ማህበረ ቅዱሳን የሚለውን ስሙን ራሱ ከአምላካቸው በላይ ራሱ አግን ነው የሚመለከቱ አሉ። በሰንበት ትምህርት ቤት ስብከት ምናምን የሚሰብኩ የተለያየ እንትን የሚሉ እና አሉ። አሁን እነዚህም ቢሆን ከካህናት ጋር አይስማሙም። አይተህ ከሆነ ወይም ደግሞ አንተ ግባ በሚሉ ጊዜ የነበሩ ሰዎችን ታዝባቸው ከሆነ ቤተክርስቲያን የሚያገለግሉ ካህናትን ይንቃሉ፣ ጳጳሳትን፣ ትልልቅ አባቶችን ይንቃሉ። ምክንያቱም የሆነ አንዳንዴ በዲግሪም በማስተርስም በምንም ከዩኒቨርሲቲ ጋር ተጣምሮ ሲሰራ ስለነበር በዛም የሚያልፉ ሰዎች በቃ እንደ ኋላ ቀር እየቆጠሩ ሌሎችን የሚያጣጥሉ ሞልተዋል አሉ። አሁንም እስቲል ነው አሉ እነዚህ ሰዎች። እንደውም አባ ማቲያስ በጣም ነው ጥያቄ ሲያነሱ የነበረው በአንድ ወቅት ከሲኖዶሱ አቅም በላይ ሁላ ሆነው ሂሳብ የማያወራርዱ እንዳለ የቤተክርስቲያኗን አሰራር የሚረብሹ የነበሩት እዚህ ውስጥ የነበሩ ሰዎች ናቸው፣ እነ ዳንኤል ክብረት እስኪወጡ ድረስ ማለት ነው። እና አንዳንዴ ቀረብ ብለህ ስታያቸው ራሳቸውን በቃ የበላይ አድርገው የሚመለከቱ በጣም ብዙዎች አሉ። በሌላ በኩል ግን ለምሳሌ ወደ ሌላው አካባቢ ያሉ ቅድም ያልከው ፈንታውን ዋቄን ዝም ብሎ ተገልብጦ የገባውን ሳይሆን በቅንነት ደግሞ የእውነት ደግሞ የሚሰሩ አሉ። ግን እነዛ ደግሞ ስላልገባቸው ነው እንጂ ቢያውቁት ወይ ይወጣሉ ወይ ደግሞ ከእነሱ ጋር ይቀጥላሉ ማለት ነው። ይህን በዚህ እንተወና በቀጣይ የምናነሳው ይሆናል የሚቀጥሉ ከሆነ በዚህ ያው ፖለቲካውም ሃይማኖቱም ስለተደበላለቀ አሁን ደግሞ የትላንትናውን የምክር ቤት ጉዳይ ብናነሳ እንግዲህ ትላንትና የምክር ቤት ስብሰባ ነበረ። እዛ ስብሰባ ላይ ጠቅላይ ሚኒስትሩ ተገኝተው ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ ሲሰጡ ነበረ። አንዳንዶች ቀልድም ተረትም አስቂኝም ምንም ብዙ ነገር ነበረ፣ ዘለፋም ነበረ። በተለይ ደግሞ ከኢኮኖሚ ጋር ደግሞ ያነሷቸው ማብራሪያዎች የሰጧቸው ማብራሪያዎችም ነበሩ። በስፋት የወደብን ጉዳይ አንስተዋል፣ የምርጫን ጉዳይ አንስተዋል። ምናልባት ግን ትላንት ዜና ካነሳ ነው ውጭ ቀሩ የምትላቸው ነገሮች ስለሚኖሩ አንዳንዴ በዜና ማንሳት የማይቻሉ ግን ደግሞ በውይይት ሰፋ አድርገን ማንሳት የምንችላቸው ሀሳቦች ስለሚኖሩ ለተመልካቾቻችን ይጠቅማሉ ያልካቸውን ሀሳቦች ወደ ተመልካቾቻችን ብታቀርብ ወደ አንተ ልምጣ። መልካም እንግዲህ የትላንትናው የህዝብ ተወካዮች ምክር ቤት ውሎ ምን ይመስላል የሚለው እንዲህ ዝም ቢለ የሆነ ሃይላይት የሆነ አንዳንዱን አልፎ አልፎ ብዙም ዲቴይል ሳይሆን
አልፎ አልፎ አንዳንድ ቢ አስተማሪ ነው ያለውን ነገር ልናቀርበው ነው። ኦኬ የመጀመሪያው እንግዲህ የፓርላማ አባላት ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ጥያቄው በአብዛኛው ካታጎራይ ሲደረግ በምጣኔ ሀብት በኩል፣ በማህበራዊ ጉዳዮች፣ በፖለቲካ ጉዳዮች እና በጸጥታ ጉዳይ ላይ ያተኮሩ ናቸው ጥያቄዎቹ ማለት ነው። እነዚህ ጥያቄዎች ሲቀርቡ ብዙ ጥያቄዎች ቀርበዋል። ከእነዚህ መካከል ግን አንዱ በጣም የሚገርም ነው። አንድ የምክር ቤት አባል ያቀረቡት ጥያቄ በጣም አሳዛኝ የሚገርም ጥያቄ ነበረ። በተለይ ደግሞ ክብረ ነክነቱ ማለት ነው። ምክር ቤት ላይ ተቀምጦ የተከበረ ምክር ቤት ማለት ነው። ክብርነቶ እየተባለ የሚጠራበት የስነ ስርዓት የሚጠበቅበት ተብሎ ማለት ነው። ምክር ቤት ልክ ቅድም ሲኖዶስ እንዳልነው እኮ ነው። ይሄኛው የፖለቲካው ሲኖዶስ ነው። እንግዲህ የተወካዮች ምክር ቤት ማለት ዋናው የመጨረሻው ፓወር ነው ለመወሰን ማለት ነው። የመጨረሻው በመንግስት ስልጣን ውስጥ የመጨረሻው ውሳኔ የሚወስነው እሱ ነው። የሚያሳልፈው የሚከለክለው እሱ ነው። በዚህ ምክር ቤት ውስጥ የወረዱ ነገሮች ሲነገር ስትሰማ በጣም የሚያሳዝን እንትኖችን ታያለ። እና አንድ ሰውዬ በተደጋጋሚ 3 ጊዜ ነው ምናምን ተናገረው። ጥያቄው ስለ ህወሓት የተነሳ ጥያቄ ነው። ምንድን ነው ያለው? በአዛውንቶች የሚመራው የህወሓት ቡድን ይላል። እንግዲህ ከሻዕቢያ ጋር እየሰራ ነው ምናምን የሚል ነገር ነው። 3 ጊዜ ተናገረው። በአዛውንቶች የሚለው ማለት ነው። እዛ ውስጥ ስንት አዛውንት አሉ መሰለ? የምክር ቤት አባላት ቁጭ አሉ እዛ ውስጥ ማለት ነው። እነዚህ እንኳን ራሱ የስነ ስርዓት ጥያቄ አልጠየቁም። አፈ ጉባኤው ራሱ ስነ ስርዓት ብሎ አላስቆምም ይህን ነገር። ጠቅላይ ሚኒስትሩ እንዲያውም ደስ ብላቸው ዞር ብለው አዩት እና መጨረሻ ደግሞ እሳቸው ደገፉት። ጠቅላይ ሚኒስትሩ ራሱ ማለት ነው። ምን አሉ? ማርጀታቸውን እንኳን የማያውቁ ማርጀታቸውን የማያውቁ እንዳለፈባቸው የማያውቁ ሰው ከእርጅና ጋር የተያዘ ለምንድን ነው ሰው በስብናው የሚዘረጠጠው ምክር ቤት ላይ? እኔ እኮ በጣም ግርም ነው የሚለኝ ምክር ቤት ኢሞሽንህን ልብህንና ህሊናህን ተጠቅመ በአግባቡ መናገር ነው። ብትናደድም እንኳን ማለት ነው ያናድድ ነገር ቢመጣ ሁሉ በአግባቡ ነው የምትናገረው እንጂ እንደዚ አይነት ነገር በጣም የሚያሳዝን ነው። በተለይ ይሄ የአዛውንቶች ስብስብ የሆነው ህወሓት፣ በአዛውንቶች የሚመራው ህወሓት አዛውንት አይመራም ያለው ማን ነው? ምን ማለት ነው? እኔ በጣም የሚያሳዝን ነው። እንግዲህ ንግግሩ ክብረ ነክ ነው። በነገራችን ላይ በፍጹም እንዲህ አይነት ነገር ሊነገር አይገባም። የፈለገ ያክል ህወሓትን ጥላው፣ ግን ምክር ቤት ላይ እንደዚህ ብለህ ልታወራል? በግል እንደዛ ብለህ አውራ። ህዝብ የሚያየው ላይ የሚተላለፍ የተከበረ ምክር ቤት ክቡር የሚባሉ አባላቱ በሙሉ የተከበሩ እየተባለ የሚነገርለት ማለት ነው። እዛ ውስጥ እንዴት ይሄ ይወጣል? በአዛውንቶች የሚመራ ምክር ቤት ብሎ ተራ የካድሪ ይሄ እንትን ሹፈትና ሹምጥ የበዛበት እየጠጡ የሚያወሩትን እኮ ነው ያወራው እዛ ገብቶ ማለት ነው። በዚህ ሀገሪቱ ራሱ ልታፈር ይገባታል። እንዲህ አይነት የምክር ቤት አባላት ስላላት ራሱ ማለት ነው። በጣም ነው እንትን የሚለው። በእርግጥ ጠቅላይ ሚኒስትሩ ናቸው ይህንን እያደረጉ ያስለምዷቸው። ከዚህ በፊትም ሲናገሩ ስለነበረ ማለት ነው። በተለያየ መንገድ የተለያየ ነገር ይናገራሉ እንደፈለጉ ማለት ነው። ክብረ ነክ የሆኑ ነገሮች ማንም አያስተካክልም። እነዚህ ደግሞ ተቀብለው ያሽቋልጣሉ። ለመወደድ ተብሎ ነው። ይሄ በጣም ጥሩ አይደለም። የመጨረሻ ማለት ነው። ምክር ቤት ላይ እንዲህ አይነት ነገር መነገር የለበችም። እንግዲህ ዜጎቹን የሰደበ የፖለቲካ ተቃርኖን እንደ ጠላትና እንዳልሆነ ነገር አድርገህ ዜጎችን ትሰድባለህ። ዜጋ እኮ ነው። ህወሓት እኮ ዜጋ ነው የሚመሩት። ዜጎች እኮ ናቸው። ማንም ይሁን ማለት ነው። ኢትዮጵያዊነታቸውን አልቀይሩም። ስቲል እስካሁን ዜጎች ናቸው። እንደገና ደግሞ አረጋውያን የሆኑ ዜጎች ናቸው በሙሉ የተሰደቡት እኮ። አዛውንት ምናምን የሚመራው ማለት አዛውንት ዩዝለስ ማለት ነው። ኤልደርሊ ፒፕል አር ዩዝለስ። ፈረንጁ ሲኒየር ነው የሚላቸው። ሲኒየር ነው የሚላቸው። የሲኒየር ግሩፕ ነው የማህበረሰቡ ውስጥ ሲኒየር ናቸው። እነሱ የደረሱበትን ማንም አልደረሰም። ለመድረስ ራሱ ብዙ መስዋዕትነት ይከፍላል። እኔ በእድሜ የሚበልጠው ሰው በእኔ እድሜ ሊሳለቅ አይገባውም። ምክንያቱም እኔ እዚህ ስደርስ እኔ ያለፍኩትን ነገር እሱ ገና ይጠበቅበታል። ብዙ ጉዳይ አለ። በመሀል ሊሞት ይችላል፣ ላይደርስ ይችላል። እንደገና እኔ ያለኝን እውቀት፣ ግንዛቤ፣ የህይወት ተሞክሮ ማንም የለውም። ሌላውም እንደዛ ነው። አዛውንት ብለው የሚሰድቧቸው ዛሬ ያለፉበት ብዙ መንገድ አለ፣ ውጣ ውረድ። ያን አልፈው ነው እዛ የደረሱት። ለሀገርም የሚጠቅም ስራ ሰርተዋል። በሆነ ጊዜ የማይጠቅም ስራ ሰርተው ሊሆን ይችላል። ይሄ የፖለቲካ እንትን ነው፣ ጠብ ነው። ሲጀመር አብይ እኮ እነዚህን ሰዎች ሲያገለግሉ ነው የነበሩት። የአሁኑ ጠቅላይ ሚኒስትር የእነዚህ ሰዎች አገልጋይ ነው የነበሩት። ኢንሳ ውስጥ ገብተው ምናምን ጆሮ ጠቢ እየሰሩ ምናምን መገናኛ ይዘው ሲሰሩ የነበሩት እዛ ውስጥ ነው የነበሩት። እንዲያውም በአንድ ወቅት ምንድን ነው ጋሽ ስብሐት ነጋ እንዲህ አሉኝ ምናምን እያለ ሁሉ ሲያወሩ ነበረ እኮ ጠቅላይ ሚኒስትሩ። ዛሬ በዚህ ደረጃ መሳደብ ምን የሚሉት ነገር ነው? አብሮ የበላ አብሮ የጠጣ አብረው የመራ እንዲህ አይነት ነገር በጣም በጣም ብልግና ነው። ለወደፊት መደገም ያለበት አይመስለኝም። የምክር ቤቱ ክብር ራሱ እንዴት ይነካል በዚህ ደረጃ ማለት ነው። እና ይሄ ትክክል አይደለም። ከሀሳብ ይልቅ ደግሞ የሀሳቡን ባለቤቶች ማዋረድ የመጨረሻ ድንቁርና ጥግ ነው። ድንቁርና ነው፣ ኋላ ቀርነት፣ አለመሰልጠን ነው። የሆነ በቃ ምንድነው ኋላ ቀር በቃ
ለዚህ ዘመን ማትመጥን አይነት ነገር ነው የምትሆነው። ለመድረኩ ማትመጥንም ማለት ነው። ስለዚህ ማተኮር ያለበት ሀሳቡ ላይ ነው። ይሄን ማሰብ ያለብን ይመስለኛል። ሁላችንም ማናችንም ቢሆን ይሄንን ብናስበው ጥሩ ነው። ንግግሩ ከሀገራችን ህዝብ ውስጥ ከ3% በላይ የሚሆኑ አረጋውያንን ያንቋሸሸ ከአንድ ምክር ቤት የተከበረ ምክር ቤት የማይጠበቅ ንግግር ነው። ኢትዮጵያ ውስጥ 3.23 ሚሊዮን አረጋውያን አሉ ተብሎ ይታሰባል። ከ65 ዓመት በላይ ያሉ ማለት ነው። እነዚህ ናቸው የተዋረዱት። የህዝቡን አንድ አካል እኮ ነው የተሳደቡት ያሉት ማለት ነው። ቃሉን ራሱ ሲያወጡት እንዴ ትንሽ አይዘገንናቸውም እንዴ? እንደዛ ብለው ሲሳደቡ ነገ እዛ ቦታ እንደሚደርስ እሱ ሳያውቅም እንዴ? እሱም በዛ እኮ ይሳደባል እዛ ቦታ ሄዶ እንትን ሲደርስ ማለት ነው። እንዲህ አይነት ኋላ ቀር የሆነ እሳቤ እንዴት ነው የሚመጣው? ትውልዱ ከህፃንነቱ ጀምሮ እስከ አረጋዊ እስከ ህልፈተ ህይወቱ መከበር ነው ያለበት። ዜጋ እኮ ነው፣ በፍጹም ነው መከበር ያለበት። መብቱ በራሱ ምክር ቤት መርጦ ምክር ቤት በላካቸው ሰዎች ሲሻር ሲገሰስ ማየት አሳዛኝ ነው። የኢትዮጵያ ምክር ቤት ይሄ ምንድን ነው? የፍርድ ቤት ስርዓቱ ራሱ ይሄ ምንድን ነው የሚባለው? ይሄ የህግ ክፍሉ ማለት ነው። ይህን እኮ መክሰስ አለባቸው። ይህ ምክር ቤት አባል ትክክል አይደለም ያደረገው፣ የዜጋ መብት ጥሷል፣ ከተቀመጠለት ሪስፖንሲቢሊቲ ውጭ ነው የሰራው፣ የዲሲፕሊን ግድፈት አለበት ብሎ መቀጣት አለበት። እኔ እዛ ውስጥ የስነ ስርዓት ጥያቄ አንስቶ ያላስቆመው ሰው ራሱ እብድ ነው እንዲህ ብዬ ገርሞኛል። ያን የሆነ ማለት ነው። ሰው ምክር ቤቱ ይህንን የወረደ ንግግር እየሰማ ዝም ማለቱ ለዜጎች ያለውን ንቀት ወይንም የወረደ ክብር ያሳያል። አንዳንዶቹ ጥያቄ ሳይሆኑ በጠቅላላ ጥያቄ ከቀረቡት ጥያቄ ሳይሆኑ ለጠቅላይ ሚኒስትሩ ያላቸውን አድናቆት ኢትዮጵያ ኢኮኖሚ አደገ፣ ተመነደገ፣ እንዲሰራን ምናምን የሚሉ ነገሮችን እሱን ከፍተኛ እንትን ሲያጨበጭቡ ምናምን አይነት ነገር ነው የነበረው እንጂ ሞር መሰረታዊ ጥያቄ አይደለም። ጥያቄ ከጠየቁት የአብኑ ደሳለኝ ጫኔ የሚባለው ጥያቄ ጠይቀዋል። የሆነ ጥያቄ ጠይቀዋል። እሱም አንደርስቱድ ነው የተደረገው ጥያቄው። እንዲያውም ከምንድን ነው ከወደብ መምጣት ጋር በተያያዘ ወደብ አያስፈልግም የሚል ሲናገሩ አልሰማሁም። ግን እንትን ቢሆን ዲፕሎማቲክ በሆነና ሰላማዊ በሆነ መንገድ ቢሆን ነው የኔ አቋም ነው። እንደዛ ነው የምለው። ትክክል ናቸው ጥያቄው። ግን የብልጽግና ደጋፊዎች ወጥተው የቲፒኤልኤፍን ባንዲራ ጃኬት አድርገው ምናምን አለብሰው በቃ ዋናው ሻዕቢያ እኛ ውስጥ ምክር ቤት ላይ ያለው ያሉ ያራክሳሉ። ይሄ ትክክለኛ ኮሜንት ነው፣ በተለያየ አንግድ የመጣው ማለት ነው። ኦኬ ደሳለኝ ጫኔ ለአማጽያን ቡድን አግዘዋል የሚል ክርክር አለ። ለምን አማጽያን ቡድኑ እየተዋጉ ያሉት ምክንያት ስላላቸው ነው፣ ምክንያት የሌለው ብልጽግና ነው የሚል ሚዛናዊ ያልሆነ ንግግር አቅርቧል። እንትኑ ጥያቄው የሚል አለ። እሱ ሊሆን ይችላል፣ የስ ወደዛ ያዳላ ነገር ሊሆን ይችላል። መንግስትን የመተቸት ብቻ ሊሆን ይችላል። እንትኑ እሱ ስህተት ሊሆን ይችላል። ከወደብ ጋር በተያያዘ ያነሱት ግን ምንም እንትን የለውም ለእኔ ማለት እንደዛ አይነት ነገር ነው። መሰረታዊ ጥያቄን እንደዛ አይነት የጠየቁት እሳቸው ናቸው። ሌላው ያነሳው ጥያቄ ብዙም የለም እዛ ጋር ከቀረበው ማለት ነው። ማመስገን ምናምን አይነት ነገር ነው። በእርግጥ ከምጣኔ ሀብት ጋር ከምንም ጋር የተነሱ በርካታ ጥያቄዎች አሉ። መሰረታዊ የሆኑ ጥያቄዎች የጠቅላይ ሚኒስትሩ በገባቸውና በመሰላቸው መንገድ የመለሱት ማለት ነው። ያንን ማየት እንችላለን። ዞሮ ዞሮ ጥያቄዎቹ በዚህ ደረጃ ማየት እንችላለን። ከተነሱት ደግሞ ወጣ ያለውን ቅድም አንስቻለሁ። ሌላው ጠቅላይ ሚኒስትሩ የሰጡት መልስ በተያያዘ ነው። ዝም ብዬ አጠር ለማድረግ ቀጥታ መልስ ከመስጠት ይልቅ ተረትና ምሳሌ በጣም አብዝተዋል። በጣም ብዙ ተረትና ምሳሌዎችን የተነገሩት ማለት ነው። አንዳንዴ ምክር ቤት ነው ፎርማሊቲ የሚባል ነገር አለ። ያን ያክል በእርግጥ ጠቅላይ ሚኒስትር መለስ ዜናዊም እንዲህ አይነት ነገር ሲያደርጉ ነበሩ። እንዲህ አይነት ነገር ማለት ግን ይህን ያክል በዝቶ አላውቅም። በዝቷል። አሁን ኦኬ አንዳንዴ ሊያስፈልግ ይችላል ምክር ቤቱን ዘና እናደርገው ከሆነ ማለት ነው። ግን ካም ቱ ዘ ፖይንት በቃ ፎርማል ነው። ፎርማል የሆነ ካም ቱ ዘ ፖይንት ነጥብ ነው እንጂ መዋለ ህፃናትን ሰብስበ እንደምታስተምር የሚያስቅ ነገር እያመጣ ትነግራቸዋለህ፣ ያጨበጭባሉ። እነሱ ደግሞ ልክ እንደ መዋለ ህፃን ባባ ያደርጉታል፣ ያደባልቁታል ማለት ነው። እና አንዳንዴ ግርም ይለኛል። ረጃጅም ተረትና ምሳሌ ነው እንትኖቹ የነበሩት ማለት ነው። ቀጥታ መልስ ጋር አይደለም የሚሰጡት። አሁን ምንድን ነው ቀበሮ አንበሳና አጋዘን የሚለውን ተረት አስታውሰው። ቀበሮ አንበሳና ቀንዷ ተዘበለ ጭራቷ ተቆረጠ ምናምን የሚለው መሰለው። አውቶቡስና ላዳ እኛ አውቶቡስንን ላዳ አይደለንም፣ እንደ ላዳ እንንከራተትን። በዛም የሚገርም ነገር ማለት ነው። ላዳም እኮ አገልግሎት እያገለገለ ነው። አገልግሎት እኮ ነው። ቢዞርም ባይዞርም አገልግሎቱ እሱ ነው። አንዳንዴ ራሱ እንትኑ ግርም ይለኛል። ሌላው አባይና ጣና የተቀለደው ቀልድ ማለት ነው። ሸለቆ ለሸለቆ አባይም ይሄዳል ምናምን። የፊዚክስ አስተማሪውና ዘግይቶ የመጣው ተማሪ የሁሉ ተረት ነው፣ በአንድ ንግግር ነው። ሌላም አለ በነገራችን ላይ የተነፋፉኛ መምህሩ ለልጆቹ ሰጥተው በስማቸው ጽፈው ምናምን የሚለው
ራሱ ይሄ ብልጽግና ለመስበክ ማለት ነው። ሁሉም አንድ አይነት ፉኛ መያዝ አለባቸዋል። ስማቸው ብቻ ነው የሚለየው እንጂ ፉኛው ፉኛ ነው። ተግባሩም አንድ ነው። ወደ ሰማይ ላይ ይዘህ ፉኛውን እንትን አድርገህ መያዝ ነው። መያዙ የአንተን መርጠህ መያዝ ሌላ ጉዳይ ነው። የሁሉንም የያዝከውን ይዘህ መቀያየር ስም ፈለገ ማግኘት ሌላ ጉዳይ ነው። ብልጽግና መደመር የሚለው ይሄ ነው። አንድ አይነት ፉኛ ሰብስበህ በዛ መግባት ነው። የማንጎውና እንትኑን አምጣው። የግራዋና ማንጎ ማለት ግራዋ ሆነ ብልጽግና ውስጥ አትደመርም። ማንጎ መሆን አለብን። እምባጮ ሆነህም አትቀላቀልም። እነዚህ እምባጮ መሆን ግራዋ መሆን የተለያየ አይነት የዛፍ አይነት ብትሆንም ጥቅም አለ። ያለ ጥቅም አልተፈጠረም። እነዚህ ነገሮች ማለት ጥቅሙን ማንዳንቀው ሊኖር ይችላል። ግራዋ እኮ ጠላ ይሰራበታል፣ ብዙ ነገር ይሰራበታል። በነገራችን መድኃኒት ይቀመምበታል። ከማንጎ በተሻለ ሁሉ ጥቅም አለው። ግን እሱ ማንጎን ነው ግራዋ እንደ ግራዋ እየመረረው ማንጎን ይልሃል ይላል። እሱ የሚፈልገው ጣፋጮችን ብቻ ነው። ሌሎቹን ያባርሃል። አትደመርም። ከመደመር ውጭ ነህ። ምን ትባላለህ? ቁሞ ቀር ምናምን ባለው ተገትሮ የቀረ ምናምን አይነት ነገር በሚሉ ነው። ዝሮ ዝሮ እነዚህ ተረቶች በሙሉ በጣም ብዙ ናቸው። ያሰለቻሉ፣ አሰልቺ ናቸው እንትኑ ለመስማት ራሱ ማለት ነው። እና እንደዛ ባይሆንም አንዳንዴ የፓርላማ አባላት ትልልቅ ሰዎች ናቸው። ተረትና ምሳሌ ሲሰሙ አይደለም የሚውሉት። እነዚህ እንትን ማለት የሚጠበቀው ምንድን ነው? ከጠቅላይ ሚኒስትሩ ምንድን ነው ማድረግ የነበረባቸው? የቀረቡ መልሶችን ከፖሊሲና ከሚሰሩት አንጻር ካቀዱት ከእቅዳቸውና ከፖሊሲያቸው ጋር እያገናኙ ነው መመለስ የነበረባቸው። ፖለቲካል የሆኑ ጥያቄዎች ከፖለቲካ ፖሊሲው ጋር ምን ይላል? በዚህ ያዋጣናል፣ በዚህ ያዋጣን፣ ያነሳቸው ጥያቄ ከዚህ አንጻር ተገቢ ነው፣ ከዚህ አንጻር ተገቢ አይደለም ብሎ ነው መመለስ ያለበት። እንደዛ ነው እንጂ ዝም ብለህ ተረት ተረት እያመጣ ብትነግረን እንዴት ነው እንትን ይሆናል? ገዢ ሊሆን ይችላል። ጥያቄዎቹ ከፖሊሲ ማዕቀፍ አንጻር ከህግ ማዕቀፍ አንጻር ያ ነው መመለስ ያለባቸው ማለት ነው። ስትራቴጂክ ከሆኑ ጉዳዮች ጋር ነው ማገናኘት ያለበት እንጂ የቀበረው የምናምን ተረት ተረት እያመጣ የሚደረገው ነገር ምን ያደርጋል? ንግግር ብቻ ናቸው አብዛኛዎቹ የተመለሱት መልስ ንግግር ብቻ ናቸው። ወደ ተግባር አይወርዱም፣ በፍጹም አይወርዱም። ለዛ ነው ተግባር የሌለው። እነዛን ማየት እንችላለን። እንግዲህ አስገራሚ መልሶችን ካልኳቸው አንዳንዶቹን ላንሳ። አንደኛ ከኢኮኖሚ ጋር በተያያዘ የኢትዮጵያን እድገት አፍንጫ ያለው ያሸተዋል፣ አይን ያለው ያየዋል፣ ጆሮ ያለው ይሰማዋል፣ ምላስ ያለው ይቀምሷል። አይነት ምላስ አላሉም፣ ግን እንደዚያ በዛው ውሰደው። 5 የስሜት ሕዋሳት እንትን ይሉታል ነው። እድገት በዚህ ነው ወይ የሚለካው? አንዳንዴ ሽቶ አራጉት እንዴ ልማት ሽቶ አይደለም፣ በአፍንጫ እየሸተትክ የምታውቀው ማለት ነው። አዲስ አበባ ከተማ ያለውን ብልጭልጭ በአይን ልታየው ትችላለህ። ያ ብልጭልጩ በሰዎች ህይወት ውስጥ ያመጣውን ለውጥ ግን አታዩም፣ አትረዳውም። እድገት ማለት የሰራው ነገር በሰዎች ህይወት በጠቅላላው የሰም ቶታሊቲው ነው። ይሄ በህብረተሰቡ ያለው አግሪጌት እንትን ለውጥ ምንድን ነው? በህይወት ደረጃ ያለወጥከው የኑሮ እንትን የእድሜ ቆይታን አስረዝሞልሃል፣ ኑሮን አሻሽሎልሃል፣ አሁን የኑሮ ውድነትን ቀንሶልሃል፣ የሀገሪቱ ጂዲፒ አድጓል፣ ፐርካፒታ ኢንካሙ እንዴት ነው የሚለው ላይ ነው እንጂ ብልጽግና ከመጣ እኮ ፐርካፒታ ኢንካም ቁልቁል ነው እኮ የወረደው። ቁልቁል ማለት በጣም ቁልቁል ነው የወረደው። እያንዳንዱ አስተማሪ የዩኒቨርሲቲ አስተማሪ የነበረው ገቢ አትሊስት $100 በላይ ወይም $200 ምናምን የሚሆን ነበረ ቀደም የነበረው። አሁን እኮ በዶላር ምንዛሬና በኢንፍሌሽን ምክንያት የአንድ ዩኒቨርሲቲ መምህር ደሞዝ $100 እንኳን አይሞላም። ሜይ ቢ $150 እንደሚሞላ ካለን እንጂ አይመስለኝም። በዚህ ደረጃ ወረደ ነው። እና በአጠቃላይ ልማትና እድገት የሚባለው ነገር የሚለካው ቅድም ባልኩት መንገድ ነው ለውጡ የሚመጣውና እንደዚህ ልትቀምሰው ልታሸተው ምንም አትችልም በፍጹም ማለት ነው። በህይወትህ ነው፣ ህይወት ውስጥ ያመጣው ለውጥ ነው የሚታየው። ለምሳሌ በኢህአደግ ዘመን የነበረው ወሰደው ምርጫ 97 እስከሚመጣ የነበረው የሰው ህይወት በነበረው ዝም ብሎ በዛ የሆነ ድቁስቁስ ያለ ምናምን ነው። የንግድ ምናምን የሚባል አልነበረም። በኋላ ምርጫ 97 ይሄ ህዝብ ልማት ካልሰራን በሚል ኢህአደግ የለውጥ እንትን አድርጓል፣ ሰርቷል። በጣም በሚገርም ሁኔታ ሚሊኒየም ካለው በኋላ ማለት በኢኮኖሚ ብዙ ለውጦች ሳያመጣ የሰው ህይወት ተቀየረ። ብዙ ነጋዴዎች ተፈጠሩ፣ ብዙ ሀብታም ተፈጠሩ፣ ብዙ ነገር ነው የሆነው። የሰው ህይወት ራሱ ተረጋግቶ እንዲኖር የነበረው ያ ማለት ልማት በየቦታው ግንባታ ሞልቶ ነበረ። ብልጽግና የሚባል ሲመጣና በለውጥ ሰሞን ግንባታዎች ቆሙ። ያን ጊዜ የቆሙ ግንባታዎች ያልተሰሩ አሉ። ዛሬ ብትሄድ ማለት ነው ሲኤምሲ አካባቢ ብትሄድ፣ ሰሚት የሚባለው አካባቢ ብትሄድ በርካታ ቦታ ተጀምረው የቀሩ ህንፃዎች ዛሬ ድረሳሉ። የግለሰብ ህንፃዎች የነበሩ ማለት ብር የለም መንቀሳቀስ አትችልም በፍጹም ማለት ይሄ እኮ ይታወቃል። ከዚህ አንጻር ነው የሚታየውና እድገት ማለት እንዲሁ ዝም ብሎ ህንፃ መስራት ሁሉም ይመስላቸዋል። እድገት እንደዛ አይደለም በነገራችን ላይ በፍጹም። በእርግጥ መሰረተ ልማት ላይ መስራት ላይክ ግድብ፣ መንገድ ምናምን የሚባሉት መሰረተ ልማት ላይ የሚሰሩ ነገሮች በጣም ጠቃሚ ናቸው። የሰውን ህይወት ይቀይራሉ በሂደት የሀገሪቱን ጂዲፒም ያሳድጋሉ። መብራት ብታብለጨልጭ ግን ምን ያመጣልሃል?
መብራት መንገድ ከሚያስፈልገው በላይ ማሽቆጥቆጥ ምናምን ምንም ነገር ሊያደርግልህ አይችልም። ይህ ከተማ ጤንነት ጤናማ የሆነ ኢንቫይሮንመንትን መጠበቅ ማሳመር፣ ጤንነቱን ይሄ ቆሻሻውን ማድረግ በጣም ተፈላጊ ነገር ነው። እሱ ኤክስትራቫጋንት የሆነ ዝም ብለህ በየቦታው ፋውንቴን እያረክ እየለቀክ ሰው ውሃ አጥቶ መከራውን እያየ ምን ይጠቅመናል? እና እንዲህ አይነት ነገሮቹ መታሰብ አለባቸው። እና አንዳንዴ በማጭበርበር ይሁን ጥሩ ልብስ ለብሰ ምናምን ኩል ተኳኩለ ሜካፕ ሰርተ ቆንጆ ለመምሰል መጣር አይነት ነገር ነው የብልጽግና አካሄድ። ይህንን እንትን ቢሉት ጥሩ ይመስለኛል። የሰው ህይወት አጠቃላይ የህዝቡን ህይወትና የሀገሪቱን ኢኮኖሚ ከመቀየር አንጻር ቢሰሩ የተሻለ ይመስለኛል። አንድ ሌላው ጠቅላይ ሚኒስትሩ ስለ ኢኮኖሚ ማብራሪያ ሲሰጡ የኢኮኖሚ አማካሪዎቻቸውን በደንብ አድርገው አማክረው ቢመጡ ምን አለ? እንዴት አማክረው ጥሩ ነገር እንዲናገሩ ማለት ነው። በገባቸው ልክ ዝም ብለው ከሚናገሩ ማለት ነው ሙያዊ እንዲሆን እንደዛ ቢያደርጉ ጥሩ ነው። ሜይ ቢ እንትን አለኝ እንዳይሉ። ኦኬ ሌሎችን አጠራጠር አድርጌ አንዳንዶቹን ተደራድረን አምጥተን ስልጣን ሰጠናቸው። የኦነግን ከፊሉን ተደራድረን አምጥተን ስልጣን ሰጠነው ዝም ማስባል ነው አለ። ከወያኔም ይቅርታ ከህወሓትም እንደዛ አድርገን አምጥተን ቀላቀል ነው አለ። ያገባናቸው አሉ ብለው የተናገሩት ሳስበው ራሱ ምን ያክል ንቀት እንዳላቸው ነው የሚያሳዩት። ፍላጎታቸው ምንድን አለ? ስልጣን። ስለዚህ ምንድነው የሚያመጣው? እርካብና ኮርቻ መጣል እዚህ ጋር ማለት ነው። እርካብና ኮርቻ የሚያሳየው ምንድነው? ስልጣን፣ ጥቅም ምናምን ሁሉን ትይዟለ ነው። ስለዚህ ጥቅም ነው። የኦነግ ሸኔ ብለው የሚጠሩት እሳቸው ስልጣን ነው የሚፈልገው። ስለዚህ ስልጣን ከሰጠሁት ይቀራል ብለው ነው የሚያስቡት። ፋኖ የሚባለው አሁን እየተዋጋ ያለው ስልጣን ነው። ስልጣን ከሰጠሁት ነው። ስልጣኑን ደግሞ የሚሰጡት አምጥተው በብልጽግና ማዕቀፍ ውስጥ ነው። ማያግባባው እኮ እሱ ነው ትልቁ ችግር ማለት ነው። ኑና ከኔ ጋር በሰላም ግቡ ሲል ብልጽግና ውስጥ ግቡ ነው። እነሱ ብልጽግና ነው አልፈለጉት። ማዕቀፉ ይስተካከል ነው። የብልጽግና ማዕቀፍ መስተካከል አለበት ነው ጥያቄው። አይፈልጉም። መጥቶ ግን እዚህ ከገቡ የኔ ከሆኑ ችግር የለውም። እሱማ ምንስ ችግር አለው? መጀመሪያ ምን አመፅ ያስፈልገዋል? እንደዛ ከሆነ ማለት ምን አመፅ ያስፈልገዋል እዛ ለመምጣት ማለት? ምንም ሽልማትም እኮ አይደለም ይሄ። እኔ አንዳንዴ ግርም የሚለኝ ማለት ነው። እና የሚሰጠው ማብራሪያ ራሱ አንዳንዴ ግራ ይገባኛል። ሌላው እንትን ኤርትራን ነው። አንዳንዶቹ ፓርቲ የሌለው ምርጫ የሌለው ህገ መንግስት የሌለው ወጣት የሌለው ተስፋ የሌለው አገር ሂደው ተለጥፈው ለሀገራችን ምን ተስፋ ሊያመጡ ይችላሉ? ይሄ እንግዲህ ስለ ኤርትራ ነው። ንግግሩ ይሄ ትክክል ነው። እውነቱ ለመናገር ይሄ ትክክል ነው። የገረመኝ ስለሆነ ማለት ነው። አሁን ከኤርትራ ጋር ተለጥፈ ምን ታመጣለህ የሚለው ነው። ግን የጨነቀው ሙቃነቀው ይባላል። የጨነቀው መጫት ያገባል ይባላል። ምርጫ የለም ከዛ ጀለብሻ ትባላለ። እንዲህ አይነት ነገር ሲመጣባል ማለት ነው። ስለዚህ ጉዳዩ ልክ ነው። ስለ ኤርትራ የተነገሩት ማለት ነው። በጥሩ አይምሮ ስታስበው ኤርትራ እንደተባለው ምርጫ የለም፣ ህገ መንግስት የለም፣ ወጣት የለም። እንዲያውም ብዙ ከተሞች ባዶ እየሆኑ ነው። ብዙ ኤርትራውያን ውጭ ሂደው ነው እየተሰቃዩ የሚኖሩት። እንዲያውም ውጭን ሀገራቸው አድርገው ማለት ነው። ኤርትራን ትተው እንደዛ ነው የሚኖሩት። ይሄ አገላለጹ ልክ ነው። ከዚህ ጋር ተለጥፋችሁ ምን ልታመጡ ነው ለኢትዮጵያ የምታመጡት ተስፋ የሚለው ግን ታዲያ እናንተ የዛ ጊዜ ከትግራይ ጦርነት በፊት ያ ሁሉ ሽር ጉድ አድርጋችሁ 2 ዓመት ትግራይ ላይ በነበረው ጦርነት ከሻቢያ ጋር ያሽቋለጣችሁት ምን ልታመጡ ነበር? ኮስችን እነርሱ ያደረጉትን ለምንድን ነው ሌላው ሲያደርገው እንደ ውርደትና እንደ እንትን የሚያዩት ማለት ነው? እነሱም ከሻቢያ ጋር ተባበሩ። ይህ ምንድነው? ማነው ወያኔ ወይም ህወሓትም ተገልብጦ እንደዛ አደረገው። ምንድነው ልዩነቱ? ፋኖም ተገልብጦ እዛ ጋር አደረገው። በእርግጥ ፋኖ አብሯቸውን የነበረው እዛ ነው የቀጠለው። ምንድነው? እኔ አሁን እኔ ማድረገው ጥሩ ነው፣ እናንተ ካደረጋችሁት ውርደት ነው የሚለው ግን ትክክል አይደለም እንጂ ስለ ኤርትራ ማብራሪያ የሰጡት ጠቅላይ ሚኒስትሩ ምንም ችግር የለውም። አሁን የገለጿቸው ልክ ነው። ኤርትራ እንደዛ ነው። ነገር ግን እነሱ ያላረጉትን አይደለም እያረጉት ያሉት። ቅድም እንዳልኩት መውጫ መግቢያ ያስፈልጋል፣ መተንፈሻ። ችግር ከመጣ ያለ ምርጫ ለቲፒኤልኤፍ ሌላ ምን ምርጫ አለው? ከመንግስት ጋር ካልታረቀና ሰላም ካልሆነ ሌላ ምርጫ የለውም እኮ እንደዛ ከማድረግ ውጭ ማለት ነው። እኔም ብሆን እንደዛ ነው የማደርገው። እንደዛ ብሆን ማለት ነው በዛ ሲቹዌሽን ውስጥ ብገባ ሌላ ምን ምርጫ አለኝ? ፖለቲካ ነው። ወይ ደግሞ አይኔን በጨዋ ጥቤ የጠቅላይ ሚኒስትር አብይ አህመድን ይቅርታ ጠይቄ ተንበርኬ መግባት ነው። ይቀበሉ ነበር እንደዛ መጡ ግቡ እያሉ መግባት ነው። ያ ማድረግ ይቻላል። ካልሆነ ደግሞ የግዴታ ወደዛ መሄድ ነው። ሁለቱም አዋራጅ ቢሆን የተሻለው ውርደት የትኛው ነው ብዬ እሄዳለሁ። ይሄ ግልጽ ነው። ምንም እንትን የለውም። ይሄ ፖለቲካ ጨዋታ ስለሆነ ማለት ነው። ይሄንን ብናየው ደስ ይላል። ሌላው ደግሞ ከተናገሩት የወልቃይቱ ጉዳይ በተመለከተ ያቀረቡት ነው። በጀት እንኳን አልሰጠናቸውም ምናምን የሚል ነው። ግን የወልቃይቱ ጉዳይ ጠቅላይ ሚኒስትሩ መድረክ ላይ የመለሱት የራሳቸውን የሚጠቅም የፕሪቶሪያ ስምምነት በተመለከተ ለራሳቸው የሚጠቅመው ብቻ ነው። በትግራይ በኩል
ሊደረግላቸው የነበረ ጉዳይ ደግሞ ነበር ያልተደረገ ማለት ነው። የነበረው ነገር ወደ ነበረው ይመለስ የሚለው ካልተመለሰም የነበረው ነገር ከግጭት በፊት ወደ ነበረው ነገር ይመለስ ሁሉም ማለት ትግራይ ክልል የሚባለው በትግራይ ክልል ሆኖ በጊዜያዊ አስተዳደሩ ይተዳደር ነው የሚለው። እንደዛ ነው የነበረው፣ ግን አልመለሱም። ወልቃይት አልተመለሰም። ችግር የሌለበትን ቦታ መለሱት። ጸለምት ምናምን የሚባለው ኦልሬዲ ተፈናቃይ እንዲመለስ ምናምን አደረጉ። ወልቃይት ላይ ግን እንደዛ ማድረግ አልፈለጉም። ወልቃይትን ከመለሱ ከአማራ ልሂቃን ጋር ሊጣሉ ነው፣ ችግር ሊመጣ ነው ማለት ነው። ስለዚህ የግዴታ የፖለቲካ መያዣ አድርገው ነው የቀጠሉት። ይህንን መናገር አልፈለጉም። በቃ የሆነ ተገቢ እንደሆነ እና ምንድነው ያሉት? በቀጥታ እንትኖቹን እንመልሳለን፣ ተፈናቃዮች ይመጣሉ፣ እነሱ እንደመጡ ህዝበ ውሳኔ እናካሄዳለን እና መወሰን አለበት። ይሄ ማለት ወልቃይት በምንም መንገድ ይሁን በምን ወደ ትግራይ ክልል አይሄድም የሚል አይነት ውሳኔ ነው። ያ እንግዲህ የኔ አቋም በተደጋጋሚ ይገልጻለሁ። የወልቃይት ጉዳይ የወልቃይት ህዝብ ጉዳይ ነው። የትግራይም አይደለም የአማራም አይደለም። ወልቃይት የሚባል ህዝብ አለ ከድሮ ጀምሮ። እኔ እንዲያውም በ16ኛው መቶ ክፍለ ዘመን እነ ማን ነው ፔድሮ ፒያዝ ነው ምናምን የሚባለው እነ ጀሮሜ ሎቤ የሚባለው የጻፏቸው እንትን አለ መጽሐፍት አለ። እሱን ስታይ ኪንግደምስ ተጽፏል። አሁን ማን ነው ይሄ ፒያዝ ያልኩ ሰውዬ ሚሽነሪ ነበር፣ የካቶሊክ ይመስለኛል። እሱ ሰውዬ በገላውዲዮስ ዘመን የነበረ ይመስለኛል። 35 ኪንግደምስ እና 18 ፕሮቪንስ አሉ። ምንድን ነው የሚባለው? ፕሪስት ጆን የሚሉት እንግዲህ ጆን የሚባል ቄስ አለ ምናምን በዛ የሚመራ ንጉስም ቄስም የሆነ ብለው የሚያወሩት አፈታሪክ ነበረ። በዛ ማለት ፕሪስት ጆን የሚያስተዳድራቸው እነዚህ ናቸው ብለው ተናግረዋል። ከዚህ ውስጥ ራሱን ችሎ ፕሮቪንስ እንትና ይጠቀሳል። ኪንግደም ኦፍ ትግሬ አለ። ከዛ ውጭ ወልቃይት ራሱን ችሎ ነው የሚጠቀሰው። ወልቃይት፣ ጸገዴ፣ ስሜን፣ ወገራ ምን እየተባሉ በስማቸው ነው የተጠቀሱት። ፕሮቪንሱ ነው ራሳቸውን ችሎ ማለት በዛ ዘመን የነበሩት በድሮ ዘመን ማለት ኪንግደም ኦፍ ደንቢያ ውስጥም አልነበረም፣ ኪንግደም ኦፍ ትግሬ ውስጥም አልነበረም። ከኪንግደም ውስጥ ሳይሆን ፕሮቪንስ ናቸው እነዚህ ራሳቸውን ችለው ኢንዲፔንደንት ነው የነበሩት። ከዛ አንጻር ከድሮ ጀምሮ የነበረ ራሱን ችሎ የነበረ ነው ወልቃይት ይባላል። ወልቃይት እንትን ማለት ያለበት ህዝበ ውሳኔ ይካሄዳል። እሺ ይካሄድ። ሲካሄድ ግን 3 ምርጫ ይኖራቸው። አንደኛው ወደ ትግራይ ክልል የሚል ነው። ሌላው ወደ አማራ ክልል የሚል ነው፣ ወይም አማራ ነኝ ትግሬ ነኝ የሚል ነው። ሶስተኛው ግን ወልቃይት ነኝ እዚሁ ራሴ ነው ማስተዳደር ያለብኝ፣ ራሴ ክልል አድርጌ ነው መኖር ያለብኝ፣ የራሴ ማንነት አለኝ ብሎ እንትን ማለት መቅረብ አለበት። ወልቃይቴዎቹ ይሄንን ነገር መታገል ያለባቸው ይመስለኛል። ግን ብዙዎቹ ከፖለቲካ ሻጥር ውስጥ ገብተዋል። ወደ መለጠፉ ነው የሚሄዱት። ያ ደግሞ ደም ያለቅሳሉ። ወደ አማራ የሚምጡ ወደ ትግራይ የሚሄዱ በኋላ ፍዳቸውን ነው የሚያዩት። ራሳቸውን ቢችሉ ግን ነገሩ ይሳካላል ብዬ አስባለሁ። ለማንም ካልሆነ ሁለቱም ኃይል አይጋደሉም። ኦልሬዲ ለወልቃይት ብቻ ከተሰጠ ጦርነት አይመጣም። ለአማራውም ከሰጠ የፈለገ የትግራይ ህዝብ አይተኛለን በሆነ ጊዜ ማለት ነው። ለትግራይም ከሰጠ አማራው ያንን አስመልሳለሁ በሚል ሁል ጊዜ ችግር ውስጥ ነው የምትገባው ማለት ነው። ነገር ግን ትክክለኛውምና ማለት አዋጭ የሚሆነው ያ ስለሆነ ቢያደርጉት ግን እዚህ ጋር ተስፋ የሚያስቆርጥ ነገር ነው ለትግራዮች የተናገሩት ማለት ነው። ይሄ ማለት ደግሞ ወደ ጦርነት የሚያስገባ ነው። ወደ ጦርነት ያስገባል የተናገሩት ነገር እንደዛ ነው በፍጹም ማለት ነው። ሌላው የወደብ ጉዳይን በተመለከተ ታፈነን አንኖርም ምናምን የሚሉ እንደ መፎክር ነገር አይነት ነገሮች ናቸው። ቅድም ባልኩት ነው አቋሜ። መሆንም ያለበት ለኢትዮጵያ የሚጠቅመው እንደዛ ነው። የአሰብን ጉዳይ በዲፕሎማሲ እናሸነፋለን የሚል እንትን አለኝ። ለምን የኢህአዴግ መንግስት በአሻጥር ነው አሳልፎ የሰጠው? ትክክል አይደለም። የአሰብ አካሄዱ ፍጹም ትክክል አይደለም። ለምን የአንድ ሀገር ብዙ የባህር በር የነበራት ሀገር በመገንጠል ምክንያት የባህር በሯ ልታጣ አትችልም። በፍጹም ማለት በፍጹም አሁን አሰብን ሰጥተህ ማለትን አሰብን አምጥተህ ሌላ ስጥ እንኳን የሚለው ራሱ ተገቢ አይደለም። ጊቭ ኤንድ ቴክ በሚለው ራሱ አይደለም መሆን ያለበት። አሰብ ፍሮም ዘ ቬሪ ቢጊኒንግ ኢትዮጵያ የባህር በር ያስፈልጋታል። ህገ መንግስት ሳይቋቋም ህዝባዊ መንግስት ሳይመሰረት ነው የተወሰነው። ይሄ ትክክል አይደለም፣ ስርቆት ነው። በቃ ይሄ አሁን የኤርትራ አገነጣጠል በሴራ ሄደ ነው፣ ትክክል አይደለም። በገንጣይና አስገንጣይ በሚባለው ነው። የስ እንደዛ ነው የሆነው፣ ሌላ ፖለቲካ አጀንዳ ስለነበረው ነው። ስለዚህ አሁን መሆን ያለበት ምንድን ነው? አሰብ የሚባለው ወደብ ለኢትዮጵያ መሰጠት አለበት። ይህን በዲፕሎማሲ መታገል ነው። ወደ ጦርነት መግባት የለብም። እኔ እንደዛ ምናለሁ። ተዘግተን ተቆርጠን አንኖርም። የስ አንኖርም። እኔም እደግፋለሁ። በደወይ ያንን እንትን ወደዚህ የምናመጣበት ግን ትክክል አይደለም ማለት ነው። ወደቡን የምናገኝበት መንገድ ግን ጦርነት ምናምን የሚለው እኔ እንትን አይመቸኝም። ስንት ሰው ያልቃል? አለቅን እኮ ከኤርትራ ጋር የተዋጋውንበት ዘመን ወሰደው። በ1990 የነበረው ጦርነት ስንት ነው ያወደመው? አሁን ደግሞ ከትግራይ ጋር የተደረገው ስንት ነው ያወደመው? ነገ ደግሞ አሁን የሚደረገው ስንት ያወድማል? ሀገሪቱን ያፈርሳታል። ኢንኬዝ አሁን በዚህ ሁኔታ ሀገሪቱ ወደ መፍረስ እንትን ውስጥ ልትገባ ትችላለች እና እሱን ማየት ጥሩ ይመስለኛል። ኤኒዌይስ ጠቅላይ ሚኒስትሩ ፋኖ አርበኛ ነው ሲሉበት በነበረው እዚሁ የምክር ቤት አዳራሽ ላይ የአማራ ሸኔ ብለውም ተናግረዋል።
የኦሮሞ ሸኔ የአማራ ሸኔ ምናምን የሚል እንትን አደረጉት፣ አጣጣሉት ማለት። በፊት ግን ፋኖን የትኛውን ቦታ ልናሰማራው እንችላለን። በእርግጥ አሁን ሌላ ፋኖ መስርቷል። በነገራችን ላይ የአማራ አድማ ብተና የሚባል ቁጥሩ ራሱ ከመከላከያ ሰራዊት ሳይበልጥ አይቀርም። አሁን እየተመረተ ያለው ማለት ነው። እንዳለ እስከ አፍንጫው እያስታጠቁ መትሬስ፣ ስናይፐር ምናምን ነው የሚያስታጥቁት ራሱ አሁን ማለት ያን አማራ ክልል ውስጥ ያለ ፋኖ ማጥፋት በዚህ ነው የሚል አይነት ነገር እንትን እያደረጉ ነው፣ እያስታጠቁ ነው። ይሄ የሚሰለጥነው ግን ፋኖ ጋር ይቀላቀላል ወይስ ከመከላከያ ጎኑ ነው ፋኖን ይወጋል የሚለው ሌላ ጥያቄ ነው የሚሆነው። ኤኒዌይስ ግራ የገባው አካሄድ በሄዱበት መንገድ በሰሩት አካሄድ የአካሄድ ስህተትና የፖለቲካ ስህተት አጠቃላይ በሄዱበት የጥፋት መንገድ ይኸው አሁን እዚህ ደረጃ ደርሰናል እና የበለጠ እንዲያውም መጠፋፋት እንዳይበዛ እንትን እላለሁ። እንግዲህ በስሜት እንጂ በስሌት የማይሰራ ስራ ነው ይሄንን ሁሉ የወለደብን። ለውጥ ሲመጣ እድሉ ነበረው፣ ብልጽግና ጥሩ እድል ነበረው። ያን እድል ተጠቅሞ ህገ መንግስቱን አክብሮ በሂደት ህገ መንግስቱም ምንም ቢሆን የሚሻሻሉ ነገሮች ካሉ ከህዝብ ጋር በሰላማዊ መንገድ እየተዋየ መፍታት ይችል ነበረ። ከህወሓትም ጋር የነበረውን ችግር በሰላማዊ መንገድ መፍታት ይችሉ ነበረ። ግን የሰላማዊ መንገድ አልፈለጉትም። መደቆስ ነው። ከኤርትራ ጋር ሆኖ ለመደቆስ ነበር የሚያቆበቁቡት። ድርድር ከመደራደር ይልቅ ሽምግልና እየላኩ ሽማግሌ ምናምን እና ኃይሌ ገብረስላሴ ከሩጫ ውጭ ሌላ ምንም ኃይሌ ገብረስላሴ ፖለቲካ አያውቅም። እንደዛ አድርገው ወስደው የሆነ በኋላ እንዲያውም ቁረጠው ፍለጠው ግደለው የሚል ሁሉ ቂም ይዘው ሌላ ነገር አመጡ ማለት ነው። በድርድር መፈታት ይችል ነበረ። በነገራችን ላይ በድርድር ዛሬ ከነጌታቸው ረዳ ጋር አብረ ምክር ቤት እንትን ይሄ ምንድነው አብረ መስራት ከቻለ ያን ጊዜ ስለምን አልቻለም? አብሮ ለምን አይችልም? ዛሬ የተለያዩ የትግራይ እንትኖች ይምጡ አብረው ይሰራሉ እያለ ነው። ለምን ያን ጊዜ አልሰራም? አግባብነት የሌላቸው አካሄዶች ናቸው እንትን ያሉ። በአጠቃላይ በነበረው እንትን ማለት ነው ስርዓት ያለው አካሄድ፣ ፖሊሲ፣ ስልትና የፖለቲካ መስመር ስለሌለን ነው አሁን ይሄ ሁሉ የዶሮ ጥሬ ለቀማ የሚመሳሰል መልስ መስጠት፣ የዶሮ ጥሬ ለቀማ የሚመስሉ እርምጃዎች መውሰድ ላይ ያተኮር ነው ማለት ነው። ፓተርን ያለው መዋቅራዊ የሆነ አሰራር የለንም። ፖሊሲዎቹ በሚገባ ተነጥረው ተቀምጠው የሉም። ዝም ብሎ መደመር ወይ ምናምን በምንለው ካልሆነ በስተቀር ማለት ነው። እና ግራንድ የሆኑ እይታዎቹ ራሱ ስትራቴጂክ የሆኑ ጉዳዮች ነው መተኮር ያለብን ማለት ነው። እና ጠቅላይ ሚኒስትሩም ለወደፊቱ ፓርላማው ላይ ቀርበው ሲናገሩ ንግግር ዴሊቨር ሲያደርጉ ወይም መልስም ሲሰጡ ማብራሪያም ሲያቀርቡ ስትራቴጂክ ነው ያወሩ። ስትራቴጂክ በሆኑ ጉዳዮች ላይ ብቻ ወይ ደግሞ የተነሱ ጥያቄዎች ከስትራቴጂክ ጠቀሜታነት ወይም ካለው አገሪቱ ከምትከተለው ፖሊሲና ስትራቴጂ ጋር አገናኝተው ይመልሱት እንጂ ተረቱ ምናምን ቢተውት ማለት ነው። ታንክ ዩ። መልካም እንግዲህ አጠቃላይ በምክር ቤት ከተነሱ ጥያቄዎችና ምላሽ አንጻር ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት ብዙዎች ተቃውሞ የሚመስላቸው ሰዎች አሉ። ነገር ግን ካለው ሁኔታ አንጻር ጉዳዩን ጠለቅ ብሎ መመልከትና ተገቢ ነው አይደለም የሚለውን ማሰላሰል ተገቢ ይመስለኛል። ምናልባት ብዙ ጊዜ በአንድ ወቅት እንደውም ጠቅላይ ሚኒስትሩ ህዝቡን እንዳጠቃላይ ሾርት ሚሞሪ ነው የሚል ንግግር ተናግረው ነበረ። በፊት ከሻቢያ ጋር ሆነው ትግራይ ጦርነት ሲከፍቱ ሻቢያ ሽማግሌም አልነበረም፣ ወጣትም ነበረው፣ ምንም ነበረው። እሳቸው አሁን የለውም ያሉት ያኔ ነበረው ማለት ይቻላል በእነሱ እይታ። ዛሬ ደግሞ ተገልብጠው እነሱ ጋር ሲጣሉ ይህን አነሱ እና ይህ ያው ሰው ስለማይጠይቅ ምናልባት ከዛ አንጻር ሊሆን ይችላል። ሌላው በወልቃይት ጉዳይ ያነሱት አሁን ጌታቸው ረዳ ከዛ ከቀረው ህወሓት ጋር ልክ ገብቶ የፕሪቶሪያውን ስምምነት ራሱ ተጻሮ የሆነ እንትን ሰጣ ገባ ውስጥ ገብቷል። አሁን ደመቀ ዘውዱ ማለት በአጠቃላይ በትግራይ በተፈጸመው ወንጀልም ይሁን እንደው የኛውን የቅማንቱን እንተውና በወንጀል የሚጠየቅ ሰው ነው። እሱ ጋር ሁላ ሄዶ ነው። በእርግጥ እሱ ራሱም ተጠያቂ ነው። ህግ ቢከበር ጌታቸው ረዳ የሚሆን ማንም ተጠያቂ ሊሆን ይችላል። ያም ሆነ ግን አሁን እልክ የገባ ይመስላልና የቅድም ያነሳው አንድ ሀሳብ የትግራዩ የፕሪቶሪያው ስምምነት ሲፈረም የትግራይ ክልል ወደ ነበረበት ይመለስ የሚል ነበረ። አሁን ያንትቶ ህዝበ ውሳኔ ይደረግ ምናምን የሚለውን ደግፈው ጌታቸው ረዳ ዘጥ እያለ ነው ወደ ወልቃይትም ወደ ምንም። ያውን ትክክል ነው ብዬ አላስብም። ከዛ ውጭ ያነሳው ቅድም ፋኖ ምናምን ይሄ አድማ ብተና እያሉ የሚያሰለጥኑት በነገራችን ላይ ምህረት ያስገባሉ ፋኖን ወይም ደግሞ እጅ የሚሰጠውን ፋኖ ይቀበሉና አሰልጥነው አድማ ብተና ያደርጉታል። ማገላበጥ ማለት ነው። ማገላበጥ ልክ እንደ በቀል ቂጣ ማገላበጥ ማለት ነው። አሁን ይህ መከላከያውን እያስበላው ያለው በየቀኑ እየገባ ያለው በግልጽ እኮ እየታየ ነው። ይህ ምንም የሚደበቅ የሚሸሸግ ነገር የለውም። ነገ ለመንግስት ፈተና እንደሚሆን ተመልሶ እንደዛ ልዩ ኃይል ምንም ግልጽ ነው፣ የሚታይ ነገር ነው። ነገ ይሆናል አይሆንም የሚለውን ሁሉንም የምናየው ይሆናል ማለት ነው። ከዚህ ጋር በተያያዘ ይህ አድማ ብተና ምናምን የሚባለው ነገር ወደኛም እየመጣ ከዚህ በፊትም የነበረ ስለሆነ ከኛ ጋር የሚያዝ የቅማንትን ጉዳይ እንድናንሳ እንግዲህ በቅማንት ቀጠና
ምን አለ የሚል ቅድም አንስተን ነበር። በመጨረሻ ያው ይዘነው መተናል። በተለይ በጋባ ቀጠና ሰሞኑን በተካሄደ ውጊያ ከእንትን ሰልጥነው የመጡ ምንድነው በሱዳን ህወሓት ያሰለጠነው ታጣቂ ምናምን የሚል ነገር የማዕከላዊ ጎንደር ፖሊስ መምሪያ ምናምን ለጥፎ ነበርና እነዚህ ሰዎች ተመልምለው እንትን ያሉት የሰለጠኑት ከወገራ ጠቅሷል። ወገራውን ላይ ከወገራ ከላይ አርማጮ ከጭልጋ ምናምን ብሎ የቅማንት ቀጠናዎችን ጠቅሶ እንግዲህ ከዚህ በፊት ተናግሯቸው ያውቁም። በሌላ አባባል የቅማንት አካባቢዎች ናቸው ለማለት ነው። እዛ ሰልጥኖ መጥቶ አሁን እንደገና ሀሳባቸው ትክክል አይደለም ብለው ለመንግስት እጅ ሰጥቷል የሚል ዘገባ ምናምን አይቻለው። እሱን በተመለከተ ሀሳብ ማንሳት አለብን። ይሄ አሉባልታ ምንን ያስመለክታል፣ ከምን አንጻር ነው የሚለውን ማንሳት አለብን። ከዛ ውጭ ፋኖ ራሱ ከህወሓት ጋር አብሮ እየሰራ እንደውም በግልጽ እየተናገረ በግልጽ እየተዋጋ ወሎ ውስጥ ህወሓት ነው መጥቶ የተዋጋው ብሎ መንግስት ራሱ እየተናገረ እችን ይዘው መጥተው እዛ ጋር ማገናኘት ምን አስፈለጋቸው? የጎንደር ፋኖ በራሱ የህወሓት ደጋፊና ተቃዋሚ ሆኖ እርስ በርሱ እየተገዳደለ አይደለም ወይ? አሁን ራሱ ባለፈው ስናነሳው ነበርና በዚህ ጉዳይ ሀሳብ ስጥበት። ምናልባት በመጨረሻ የምታነሳው ምክረ ሀሳብ ወይም ደግሞ ማጠቃለያ ሀሳብ ካለ ማቅረብ ትችላለህ። ቀጥል። መልካም። እንግዲህ በጋባ በተካሄደው ውጊያ ዙሪያ የሚነዛው አሉባልታ አለ። ይህን አሉባልታ ላንሳ። አንደኛ ወያኔ አደራጅቶ አስታጥቆ የላካቸው ናቸው የሚል ነገር ነው። እንግዲህ እንደለመዱት ለመዝመት ፈልገዋል ማለት ነው። ቅማንትን እንደዛ ነው ሊበሏት ያሰቧትን አሞራ እንደሚባለው ቅማንትን ሁል ጊዜም ከሆነ ጋር እያገናኙ ነው የሚጨፈጭፉት ማለት ነው። ያንን ለማድረግ በቅማንት ምድር እየዞሩ በሽፍታም ወይም በሆነ ነገር ምናምን እያሳበቡ ለመግደል ይመስለኛል እንደዚ አይነት እርምጃ ለመውሰድ ነው ይሄንን እያደረጉት ያሉት። ቅማንትን የማሰይጠን ስራ ማለት ነው። ዲመናይዝ ያደረጉታል። ዋና ስራቸው ነው፣ ሴራቸው ነው። ይሄን ነው የሚሰሩት። ዲመናይዝ ነው የሚያደርጉት። የፈለገ ይሁን። ደብተራውም ቅድም ስናነሳው ነበረ። በደብተራ ዓለም ቅድም ያነሳ ነው ማለት ደብተራው የምትለው ይሄ የፖለቲካ ልሂቁም ተማርኩ የሚለው ልሂቅ በለው ውጭ ያለ ዲያስፖራም ብለው አብዛኛው ስለ ቅማንት ሁልጊዜ ዲመናይዝ ወይንም ዲያብሎሳዊ እያደረገ ነው የሚያወሩት። ሁልጊዜ ከሆነ ነገር ያጣምዱታል። ድሮም ከጥንትም ጀምሮ እንጨት አምላኪ ነው፣ ሰይጣን ነው የሚያመልከው ሁሉ እያለው ነው ስሙ ሲያጠፉት የኖሩት። ዛሬም እንደዚህ እየወሰዱ ያላትሙታል ማለት ነው፣ ወይ የተለያየ ስም ይሰጡታል። ይሄ ነው። ስለዚህ ቅማንትን አታክ ማድረግ አለባቸው እናጠፋለን ብለው ስለሚሰሩ ማለት ነው። ባንዳውና ጌቶቹ የሚነዙት ነው የተለመደ። ይሄ ዋና ወገራ ምናምን እያለ የሚጽፈው የባንዳው ቡድን ነው። እዛ የተበሸቀ የባንዳ ቡድን ነው ይሄንን እያለ የሚያወራው ማለት ነው። ትርፍ ለማግኘት ተብሎ ነው። ይሄ በተለይ ላይ አርማጭሆ አካባቢ ያሉ ባንዳዎቹ ናቸው። ሌላው ከዚህ ጋር በተያያዘ የተነሳ ነገር አለ። በተለይ ደግሞ ጭልጋ አካባቢ ማለት ነው። የሚገርም ነገር አውርተዋል። በነበረው ውጊያ ብዙ ሽፍታዎች እጅ ሰጥተዋል ይላል። የጭልጋ ወረዳ ካቢኔ ነው ይሄ ባለስልጣኑ ማለት ነው። ምን ይላል? ብዙ ናቸው ይላል። ውጊያውን በተመለከተ እናንተው ምንድን ነው የሆነው? ባለፈው ዲቴይል አልሰጠንም መሰለኝ። ኦኬ፣ ውጊያው ምንድን ነው የሆነው? እንግዲህ እነዛ ልጆች ተደራጅተው በየቦታ ያሉ ልጆች ናቸው። አካባቢያቸውን ነው የሚጠብቁት። አካባቢያቸውን ከማን ይጠብቃሉ? ቅማንትን ከሚያጠቃ ፋኖ ብለው ምናምን ብለው ምንድን ነው አድማ ብተናም ብለው ቅማንትን ዘር ተኮር ጥቃት የሚያጠቃ ይከላከላሉ፣ ራሳቸው ይጠብቃሉ። ከዛ በላይ ደግሞ ሽፍታ ምናምን የሚለውን ነገር አሁን እሱን እያስተካከሉ ናቸው። እነዚህ ልጆች ናቸው እዚሁ ራሳቸው እዚሁ መንደራቸው ተደራጅተው የሚከላከሉ ማለት ነው። ሌላ አይደሉም። ሌባ ሆኖ የሚበጠብጠውን እናውቀዋለን። ይሄ ካራ ቡድን የሚባለው በጣም የሚገርመው ግን የጋባችሁ ባለፈው እንዳልነው ተሰብስበው ይሄ ካራ ቡድን የሚባለው መክረው ከነሱ ጋር አብረው እንዲደረጉ እንዲገቡና አብረው ህዝብ እንዲጠብቁ ከህዝብ ጎን እንዲቆሙ ምንም አይነት ዝርፊያ ምናምን እንዳያደርጉ አድርገዋል። እምቢ ያለውን ደግሞ ያው እንትን ማለት እርምጃ ወስደህ አስረህም ቢሆን ማለት ነው። እንደዚህ አይነት ነገር አድርገዋል ተስተካክሎ ማለት ነው። ይሄ ጥሩ እርምጃ ነው የመጀመሪያ ስለሆነ ቀጣይ ሌላ ስራ ቢያስፈልገው ማለት ነው። ጥሩ ስራ ይሰሩት። ይሄ ነው ያናደዳቸውና ወደ ውጊያ የመጡት ማለት ነው። የላይ አርማጭሆ ካድሪ ከማዕከላዊ ጎንደር ባለስልጣናት ጋር ሆኖ ሚሊሻ ላከ። የመጀመሪያው ዙር ስንት ነው? 60 ሚሊሻ ነው የመጣው መጀመሪያ ውጊያ ላይ ማለት ነው። መጀመሪያ 60 ሚሊሻ ገጠመ። ወዲያውኑ በሮ ጠፋ ተመልሶ ሩጦ ማለት ነው። አልሆነለትም። አሁን እነሱ በሚያወሩት ስለሆነ ማለት ነው። የመጀመሪያ 60 ሚሊሻ ተመልሶ ነው የፈረጠጠው። እውነቱን ለመናገር ማለት ውጊያ መኖር የለበትም። ወንድማማች ነው ሚሊሻሚውን እነዚህ ልጆች ቤተሰብ ናቸው። መዋጋት የለባቸውም። አሁን እኔ እንትሉን ለማለት አይደለም ካድሪው የሚያወራ ውሸት መሆኑን ለመናገር ነው እንጂ እኔ አሁን ይሄ የተደረገው ጥሩ ነው ይሄ ጥሩ ነው ምናምን እያልኩ አይደለም። እዚህ ጋር ማለት ነው እንትን አረጓት ማለት ነው። ሩጠው ጠፉ። ከዛ በኋላ ምን አድርገው መጡ? 100 ሚሊሻ መጣ ተጨማሪ ማለት ነው። መጥቶ ውጊያ ጀመረ። አሁንም እንትን አለ ተሸነፈ። ምን አደረገ? ሩጦ ወደኋላ ተራራ ላይ ወጣና መትሬስ ስናይፐር ምናምን ይዞ በዛ ብቻ መተኮስ ጀመረ ማለት ነው።
በዛ መንገድ ነው። ሁለት ጊዜ በሁለት ዙር በዚህ መንገድ በተደረገው እንትን ውጊያ ከልጆቹ አንድ ልጅ ሙቷል። 40 ጎራሽ የያዘ ልጅ መሰለኝ የሆነ መሳሪያ 40 ጎራሽ ነው እሱ ተሰውቷል። ሲሰዋ መሳሪያ ወስዷል እኛው ማለት ነው። ይቺን ይዘው እንደ ትልቅ እንትን ያጦዙታል። እነዛ ልጆች ደግሞ ብዙ መሳሪያ ማርከዋል። የመረኩት ብዙ መሳሪያ አለ በዝርዝር ስላልመጣ ነው እንጂ ማለት ነው። ምክንያቱም ሁለት ጊዜ ሲፈረጠጡ ዝም ብሎ በነፃነት አይደለም የሚፈረጠጠው እኮ እነዛ ሲሮጡ ማለት ነው። በነገራችን ላይ ልጆቹም ታጣቂውም አሁን ምልህ ወንድሞቻችን ናቸው። ምንም ያው ሁሉም ቅማንት ናቸው፣ ወንድሞቻችን ናቸው። አንዱ እንትን የምንለው ነገር የለውም በእንትን ከሆነ ማለት ነው። ግን አሰራሩ ግን ትክክል ስላልሆነ ማለት ነው። ከካድሪ ጋር ሆነው ስለሆነ ካድሪ የሚያደርገው ነገር ውሸት ስለሆነ ማለት ነው። እንደዛ ነው የተደረገው። በሂደት ምንድን ነው በኋላ ይሄ እነዚህ እንትን ብለው ከዛ ሲተኩሱ ያ ከርቀቱ ነው እንትን ነበረ ዝም አለው። መጨረሻ አካባቢውን ጥለው ለቀቁ ማለት ነው። ይሄ አድማ ብተና የሚባል ጨምረው ይዘው መጡ። ከማዕከላዊ ጎንደር ሰብስበው መጡ። ልጆቹ ከዛ አካባቢ ዘወር አሉ ማለት ነው። ቦታ ይዘው ዝም አለው። በቃ በዛ ነው ያለቀው እንትኑ። የተማረከ የለም። ከተማረከ ካለ ለምን አላሳዩ ነው? እስከዛሬ አስችሏቸው ነው የማረኩትን ቢያገኙ እንዴ እንትን ይላሉ እንዴ? ይሄ በጣም እንትን ነው በአንዳንዴ ውሸት ማለት ነው። በዚህ ሂደት እንግዲህ ቅድም እንደነገርኩ አንድ ልጅ ተሰውቷል። ያን ልጅ ይዞት የነበረው መሳሪያ ተወስዷል። ሌላ ነገር የለውም። በዚህኛው በኩልም ልጆቹ የማረኩት በርካታ መሳሪያ እንዳለ ተናግረዋል። በኋላ እንግዲህ አድማ ብተና ሲመጣ እንዳልኩ ልጆቹ እዛ አካባቢ ይለቀዋል። ይሄ ነው የነበረው እውነታ ከውጊያው ጋር በነበረው ማለት ነው የተፈጠረው ነገር ይሄ ነው። ግን ብዙዎቹ ተማርከዋል። አሁን በቃ ልጆቹ መምታት አለብን መዝመት አለብን እያሉ ነው ጭልጋ ላይ ያለው ካድሪ ማለት ነው። የእነንትና የጋሻ ደባ ልጅ አንዳንድ የሚያደርጉት ነገር ግርም ይለኛል። እንትናቸው ማለት ፖለቲካቸው ሰሞኑን ማለት ነው። እንግዲህ እውነታዊ ሆኖ እያለ የጭልጋ ካቢኔ ለምን መዋሸት አስፈለገው? ለምንድን ነው የሚያክል የሚዋሹት የሚለውን ነገር አንዳንድ ነጥብ ላንሳና ወደ መጨረሻ እመጣለሁ ማለት ነው። ልጆቹ እነርሱ የዘሩትን ሌባ ቡድኑ ካራ ምናምን ብለው ህዝብ እንዲያሰቃይ ያደረጉትን እየዞሩ እያስተካከሉ ነው። አንድ በል ሁለተኛ፣ ህብረተሰቡ ባለፈው ኩሻይና ላይ የወሰደው እርምጃ ውሰድ። ተንበር አካባቢም የነበረ ነገር ነበረ ልጆቹ ጋር ሆኖ ማለት ነው። እነዚህ ልጆቹ ጋር የመጀመሪያ ህብረተሰቡ ብቻ ነው፣ በኋላ ልጆቹ ነው ጭልጋ አካባቢ። አሁን ደግሞ የጋማው የነበረው እንትን ብለው ተስተካክለው በጸባይ ነገሮች አስተካክለው ሄደዋል። ይሄ እረፍት ነሳቸው ለጭልጋ ካድሬዎቹ ማለት የሚፈለገው ህብረተሰቡ እንትን ይሄ ብጥብጥ ውስጥ እንዲሆን ነው ማለት ሁልጊዜ ሰላም እንዲያጣ ማለት እንዲዘረፍ፣ እንዲገደል፣ በሬው እየታረደ እንዲበላ፣ ልጆቹ እንዲደፈሩ፣ እንዲገደሉ፣ እንዲታገቱ ብቻ ነው የሚፈልገው። አሁን እነዚህ ልጆች ሰላም መጣ፣ ህብረተሰቡ ያን ነገር ማድረግ ሲጀምር ችግር ውስጥ ገባ፣ አንቀሸቀሸው ማለት ነው። አንዱ ይሄ ነው። ልጆቹ ከህዝብ ጎን መሰለፋቸውና ሰላምን ለማምጣት እየሰሩ መሆናቸው ህብረተሰቡም ለዛ እየጣረ መሆኑ ይሄ አሳበመው ማለት ነው። ሌላው ህዝቡ ካድሪውን ምን ብላቸዋል መሰለ? እናንተ እኛን የማዘረፍ ተግባር ነው ያላችሁ እንጂ ይሄ ሁሉ ስንሰቃይ ምን አደረጋችሁልን ብሎ ጠይቃቸው። ፊት ለፊት በየመድረኩ ያነሱት እንደዛ ነው። አንድ ይሄ ነው። ባለፈው ግንት ላይ ሄደው የነበረውን ህብረተሰቡ ያለውን ታውቃለህ። በዜና በደንብ ስለሰራ ነው ማለት ነው። አዋርዶ ነው የላካቸው። በፍጹም እኛ ሆናችሁ ውጉልን ስላሉ ማለት ነው። በደንብ አድርጎ እስከ አፍንጫው በዜና ተርትነን ስለሰራ ነው። እሱ መድገም አልፈልግም። ይሄንን ካድሬ አበሳጭቶታል ማለት ነው። ተበሳጭቷል። እናንተ ለእኛ ምንም አጠቅሙም፣ ሰው ዩዝለስ ናቸው ማለት ነው። ፖለቲካ ለመስራት ብቻ ነው የምትመጡት እንጂ ምንም አታደርጉልንም። ስለዚህ ልጆቹ ናቸው አሁን እያገዙን ያሉት ሽፍታንም ምንንም እንትን አድርገን አካባቢ ሰላም ለማድረግ። እንደገና ደግሞ እኛ የህልውና አደጋ አለብን፣ ነገ ምን እንደሚገጥመን አናውቅም። ስለዚህ ተደራጅተን ራሳችን አካባቢያችን መጠበቅ አለብን ብሎ ያምናል ህብረተሰቡ። ይሄ ለእነሱ አልተመቻቸውም። ከቻለ የትክል ድንጋዩን በለው የጭልጋውም ካቢኔ ይሄ እንትን ተላላኪ ካድሪ በለው ፋኖ መጥቶ ቅማንትን ቢጨፈጭፈው ደስታቸውን አይችሉት። ደስ ነው የምላቸው። they will be happy። ይህ ምንም የሚታወቅ እኮ ነው። ተላላኪ እንደዛ ነው የሚያደርገው። ሌላው በቅርቡ ባህር ዳር ሂደው ያደረጉት ልንገርህ። ከሌንጫው ዘመቻ በኋላ መከላከያ ወደ ሌንጫና ጉባኤ የገባበት ማለት ነው። ከሱ ቀደም ብሎ ባህር ዳር ላይ ተገናኝተው ስብሰባ አደረጉ። በምን እንፍታው፣ የቅማንት ሽፍታ እንዴት አድርገን እናጥፋው በዚህ በመተማ ያለውን ተብሎ ውይይት ተደረገ። ጄኔራል አለ፣ የወረዳ ባለስልጣናት አሉ ተሰብስበው ማለት ነው። በዚህ ስብሰባ ምንድን ነው የተባለው? ጄኔራሉ ምን ተናገረ? የቅማንት ህዝብ ጥያቄ አለው እንጂ ብልጽግናን አይጠላም አላቸው። ጥያቄው መልስ ስላላገኘ ወይም ሳያገኝ ስለቀረ ነው ሽፍቶቹን ቢበድሉትም ተሸክሞ ዝም ያለው እንጂ ብልጽግናን ጠልቶ አይደለም፣ በዚህ ምክንያት ነው ብሎ ተናገረ መከላከያው ማለት ነው። ከዛ እንትኑ ይሄ ምንድነው የወረዳው ባለስልጣን ምናሉ በጣም ተናደው ማለት ነው። በጄኔራሉ ንግግር ተናደው ምናሉ? ህዝቡ ጥያቄ የለውም፣ ጥያቄው የማንነት ጥያቄ ነበረ ተመልሷል። እናም ህዝቡ ሽፍታውን የተሸከመው ጥያቄው ኑሮት ሳይሆን ወይ ጥያቄ ኑሮት ሳይሆን ተገዶ ነው፣ በሽፍታው ተገዶ ፈርቶ ነው። ስለሆነ መከላከያ ገብቶ ይህንን ሽፍታ ያጥፋልን ብለው ሽንጣቸውን ገተው ተከራከሩ።
በዚህ ሂሳብ መከላከያው ምን አደረገ? ጉባኤ ጀጀቢት እና ይሄ ምንድነው ጉባኤና ሌንጫ ገብቶ ምናምን ተመልሶ ሄደ። ምንም እንትን ያደረገው ነገር የለም እንዳየሁ ማለት ነው። ባለፈው ዘግበነዋል። ዋይዝሊ ነገሮችን ስላየ ማለት ነው። መጣላት አልፈለገም እንደዛም አይደለም ስላልሆነ ማለት ነው። ስለሚያውቀው እውነታውን ስለሚያውቀው ማለት ነው። እንደዛ አድርጎ ጥሏቸው ወጣ ማለት ነው። ምንም እንትን አልሆነላቸውም፣ አልተሳካላቸው። በኋላ ምን አደረገ? እንትና ይሄን ተከትሎ ማለት ነው ይሄ አልሆን ሲል ሌላ ምርጫ መጣ። የኩሻይናው ጉዳይ ምናምን ሲመጣ እነ ኃይለማርያም አበራ የሚባሉትና እነ አዛናው አደባ ምናምን ሌሎችም በጣም ተደናገጡ ማለት ነው። ሽፍታ ይሄ ካራ የሚባል የነሱን ቡድን አንቋ አምጥቶ ጭልጋ አይከል ሰጣቸው ማለት ነው። ታጣቂያቸው እየጨፈረ ይዞ መጥቶ ልክ እነሱ እንደማረክ አድርገው አቀረቡት። ኦኬ ይሄ ሰላም አልሰጣቸውም፣ አልወደዱትም ይሄን የህዝቡን እርምጃ ማለት ነው። ስለዚህ ቶሎ ብለን ምን እናድርግ? ህዝቡን እናሳምነው እና እግረ መንገዱን እነዛ ጠንካራ ታጋዮቹ በዛ አካባቢ የሚንቀሳቀሱትን ህብረተሰቡ ጎን ነው የሚሰሩትን አብረን እንመታለን። ሌንጫ ያስገባው ወታደር ምንም አለ አብረን እንመታለን። ስለዚህ ህዝቡን እንቀስቀሰው ተባለና ግንት ለመሄድ ፈለጉ። እነዚህ ሰዎች ምን አደረጉ? በዛ አካባቢ ላለ የመከላከያ ጄኔራል አበልም ምንም አታለው ገንዘብ ምናምን ሰጥተው ግንት ድረስ አጅበው እንዲወስዳቸው አደረጉ ማለት ነው። ግንት ሄዱ፣ ተዋርደው ተመለሱ። ህብረተሰቡ የሚነግራቸው እስከ አፍንጫቸው ነገራቸው። ኢቭን መከላከያው ሳይቀር ዋጋውን አገኘ በሀሳብ ማለት ነው። ዩኒፎርም ለብሰው የሚዘርፍ ዘራፊ ብለው አንድ ሱቅ ገብተው 340 ሺህ ብር ዘርፎ ሄደ። እንዳለ የሱቅ ንብረት እየዘረፈ ሄደ። ብዙ ንብረት መሳሪያ የለ ምን የለ የወሰደ ነው። ይህንን ሁሉ ተናገሩ ማለት ነው። ተዋርደው ሄዱ። እንዲያውም ሚሊሻው እዚህ ጠብቆ ያለ ኖ አረ ይጨፈጭፉናል ሚሊሻ እኔ አናድርም ብሎ ተመልሶ ሄዱ። አይከልብ ገባ ማለት ይሄ ሆኗል። ይሲ አሁን ይሄ ነገር እነዚህ ነገሮች በሙሉ ምን አድርጓቸዋል? አናደዷቸዋል ማለት ነው። በዚህ ምክንያት የጭልጋው ካድሬ ግራ ተጋብቶ ይህንንም እየዘላበደ እያቦካ ይገኛል ማለት ነው። ተማረኩ ምናምን መጥፋት አለበት። አሁን ምንድን ነው የሚሉት መሰላቸው? መጥፋት አለበት፣ መመታት አለበት፣ መከላከያው መግባት አለበት እያሉ ነው ይህንን የሚያቦኩት ማለት ነው። ዛሬ ጭልጋ ይህን እያደረጉ እንደሆነ መረጃዎች አመላክተዋል ማለት ነው። መከላከያን በገንዘብ ብርም በመስረት በማጭበርበርም ለማዝመት ራሱ ዛሬ ፍላጎት አላቸው። እንደዛ እየተድሞነሞኑ ነው ማለት ነው። ይሄ በጣም አሳዛኝ ነው። ከህዝብ ጎን ነው መሆን ያለበት። የቅማንት ህዝብ ጥያቄ የለውም ብሎ ሲናገር አስበው ምን እንደሆነ ማለት የቅማንት ጥያቄ የማንነት ጥያቄ ብቻ ነበረ፣ እሱ ተመልሶለታል አለ። ይህ ከአማራ ክልል ባለስልጣናት ጋር የሚያወሩት ምንድን ነው? ቅማንት የማንነት ጉዳይ ነው፣ ከህዝብና ቤቶች ቆጠራ ሲሰረዝ ነው የተቃወመው። ስለዚህ እሱን መልሰናል፣ አስተዳደር የሚባል አያስፈልገውም፣ 42 ምናምን የለም ብለው ተነጋግረው ነው ይሄን ነው የሚያወሩት። ከልቡ ውስጥ ያለው ሲበሳጭ እኮ ነው የተናገረው አውጥቶ ማለት ነው እንጂ ይሄ የቅማንት አስተዳደር የሚባል አይመሰረትም ብሎ ነው የሚደነበረው። ኮሚቴ አስረው ፍዳው የሚያሳዩት በዚህ ምክንያት ነው። የሚመሰረት አስተዳደር የለም ብሎ ነው እየሰሩ ያሉት። አፈና ማለት ነው። ይሄ ጸረ ቅማንት ነው፣ ጸረ ቅማንት ነው። ይረዝማል፣ የሆነ ነገር ይሆናል እንጂ የቅማንት ጥያቄ ተሳክሎ መመለሱ አይቀርም። ይሄ ባንዳ በሙሉ ያፍራል ያን ጊዜ ማለት ነው። ይህንን ማየት ያስፈልጋል። እንደ ምክር ሀሳብ የተወሰኑ 3 ነጥቦችን ላንሳ። አንደኛ ቅማንት የህልውና አደጋ አለበት። ይህንን የህልውና አደጋ ለመከላከል ሁሉም አንድ ሆኖ መደራጀት ያስፈልጋል። በአንድ ሆኖ ማለት ነው። ታጋዮቹም ህዝቡም አንድ መሆን አለበት። ኢቭን የመንግስት ታጣቂ የሚባለው ራሱ ሚሊሻ ነኝ ምናምን የሚለው ከህዝብ ጎን መቆም አለበት። ካድሪው የራሱ ጉዳይ ነው። ፎርጌት ከአንድ ነው። ነገ ችግር ከመጣ ካድሪ ነኝ ምናምን ነኝ ብትል መጨምደዱ አይቀርም። በቅማንትነት ስለሆነ የምትጠቀው ማለት ነው። ይሄን አንድ ላለው። ሁለተኛው ህዝቡና ልጆች እየተመካከሩ ስራ መስራት አለባቸው። ተግባብተው ማለት ነው። ተግባብተው እንደጀመሩት ጥሩ ስራ መስራት አለባቸው፣ ማጠናከር አለባቸው። ሌላው ህዝቡና ልጆች አሁን እነዚህ ታጋዮቹ በአንድ ላይ ሆነው ሌባን፣ ሰው አጋችን፣ ዘራፊን ለቃቅመው ጥርግ አድርገው ማጥፋት አለባቸው። በሁለት መንገድ ይጠፋል። አንደኛው አብሮ ከጎን እንዲቆም በማድረግና በመተጋገዝ አሁን ካልኩት ቡድን ውስጥ ገብቶ ከህዝቡ ጎን እንዲሆን ማለት ነው። ሌባ የሚባል ኃይል ራሱ እንደ ታድሶ ነገር አድርጎ እንዲወስደው ማለት ነው። ንስሓ ገብቶ ወደዛ እንዲመጣ ነው። እምቢ ያለውን ግን መምታት ያስፈልጋል፣ ግዴታ ነው። ሌባ እስካለ ድረስ በምንም መንገድ ቅማንት ሰላም አያገኝም። የመጀመሪያው ነገር ይሄን ነው ማስተካከል ያለብን የሚል ሀሳብ ነው ያለኝ። ታንኪ መልካም። እንግዲህ እንደተባለው በዛ አካባቢ ያለ የቅማንት ታጋይ በተለይ መከላከያው ለማሳሳት የሚደረገውን ሴራ እሱን እየተከታተለ ማምከን አለበት። መከላከያው ራሱ ተሳስቶ የሚሆን ወዶ ፈቅዶ የሚሆን በዛ አካባቢ ህግ ለማስከበር ከገባ በደንብ መርዳት፣ ሌባ ምናምን ካለ እንዲመታው ማድረግ ነው። ምንም ችግር የለውም። ከዛ በዘለለ ግን ታጋዩ ተላልፎ እንዲሰጥ በሴራ ማህበረሰቡ ህዝቡ እንዲመታ የሚደረገውን ነገር በደንብ እንትን ማለት አለ፣ በቁጥጥር በደንብ እንትን ማለት አለባቸው። ከዛ ውጭ ቅድም እንዳልከው ትግሉን በደንብ አጠናክሮ መቀጠል፣ ወደ አንድ መምጣት፣ ሌባን ማጥፋት። ከዚህ በዘለለ ሌላ ነገር ሊኖር አይችልም። በተቻለ መጠን ደግሞ ታጋዩ ለመከላከያው እየተከታተለ መረጃዎችን ማድረስ አለበት። በገንዘብ የሚታለል ምን ሚኖር ይኖራል። ያ ከመሪው ያለፈ ሊሆን አይችልም። ጠበንጃ አንግቶ ህግ ለማስከበር የሚገባው ለመዋጋት ምናምን የሚገባው ምንም ለዛው ላካፍሎ አይዘልቁትም።
ያም ሆነ ይሄ ግን እውነታውን ማሳወቅና የቅማንት ጥያቄ መንግስት መገልበጥ እንዳልሆነ ማንም ሰው እንዲያውቁ ማድረግ ተገቢ ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ